በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል አይደል? በእርሱ ህይወት ነበረች የተባለው ማን ነው? ቃል በቃል በስ ያ ቃል ስትል ምንድነው? የተስፋ ቃል ነው ንግግር ነው? ሎጎስ ንግግር እንጂ የተስፋ ቃል አይደለም። በደንብ አዎ እሺ፣ ያው ንግግር ነው የተስፋ ቃል አይደለም። ስለዚህ ህይወትም የሰው ብርሃን ነበረች ይላል። ያ ህይወት ደግሞ ለሰው ብርሃን የሆነ ነው ይላል አይደል? ስለዚህ ያ ንግግር ነው አይደል ለሰው ብርሃን የሆነ ተብሎ የተነገረልን? እሺ፣ ስለዚህ ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ሲል ብርሃን የተባለው እዚህ ጋር ማን? ቃል ንግግሩ። እሺ፣ ስለ ንግግር ነው ሊመሰክር የመጣው ዮሐንስ? አዋ ብሏል እኮ። ንግግሩ ደግሞ እንዴት ወደ ስጋ ንግግሩ ደግሞ እንዴት አካላዊ ስጋ እንደሆነ አውዱን ያንተን አይደለም። አንዴ ተመልከቱ። ዮሐንስ ሊመሰክር የመጣው ስለ ንግግር ነው ብሏል። አውዱን ይዘን መጽሐፉ የሚለውን ነው የምንቀበለው። እሺ ወዳጃችን፣ ያንተ እንደፈለግከው ልትል ትችላለህ፣ ግን መጽሐፉ ምን ይላል የሚለውን ቀጥለን እናያለን። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ማን ነው ይመጣ ነበረ የተባለው? ለሰው ሁሉ የሚያበራ እውነተኛ ብርሃን ያለ አብርሃም የተነገረው ያለ አብርሃም የተነገረው በሎጎስ የተፈጠረው የተስፋ ቃል አዴ ወደ ብርሃን ያልከው እኮ ንግግር ነበር። አሁን ደግሞ የተስፋ እኮ እሱ ንግግር። ቆይ አንዴ ስማኝ ዮሐድ፣ አንዴ እኔ ላውራና ስማኝ። ቅድም አታወራም። ቆይ አታወራም። ለምን ነው የምትጠየቀውን ብቻ ነው የምትመልሰው። ቆይ አንዴ አልጨረስንም። መጀመሪያ ምን አልክ? ከላይ ጀምሮ ንግግር እንጂ የተስፋ ቃል አይደለም ብለህ ነበረ። እሱ ብርሃን የተባለው ንግግሩ እንጂ የተስፋ ቃሉ አይደለም ብለኛል። ስለዚህ ለሰው ሁሉ ሊያበራ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ወደ ዓለም የመጣው ማን ነው? ኢየሱስ ነው። ሃሌሉያ! አጨብጭቡለት እኮ። ታዲያ ምንድነው ፕሮብሌሙ? እኮ እሱ እኮ ነው የተስፋው ቃል እኮ ኢየሱስ እኮ ነው። ብርሃን የተባለው ኢየሱስ ነው። እውነተኛ ብርሃን የተባለው ኢየሱስ ነው አይደል? ታዲያ እውነተኛ ብርሃን ነው። ኦፍ ኮርስ። አረ ጋይስ እስቲ አንዴ ከእስልምና ወጣሃል ማይ ብራዘር በሉት። አንዴ ከእስልምና ብርሃን ነው ላይክ እንዴ እውነተኛ ብርሃን ኢየሱስ ነው አይደል? ቆይ እውነተኛ ብርሃን ኢየሱስ ነው እንደ ዮሐንስ ወንጌል እንደነገረ ነው። ቆይ አንዴ እሺ ኦፍ ኮርስ ነው ብሎናል። በጣም አሪፍ ትክክል ነው። እውነተኛ ብርሃን ኢየሱስ ነው። ተባረክ። ቀጥል። ወደ ላይ እንመለስና ይሄ ብርሃን ነው አይደለ? ህይወትም በእርሱ ነበረች፣ ህይወትም የሰው ብርሃን ነበረች የተባለው ይህ እውነተኛ ብርሃን ነው አይደል? እውነተኛ ብርሃኑ በቃል እንደተፈጠረ ነው እየነገረን ያለው። አራት ላይ ህይወት በእርሱ ሁሉ በእርሱ ነው፣ አንዳች እንኳን ያለ እርሱ የሆነ ነገር የለም ይላል። ሶስት ላይ እኮ ሁሉ በእርሱ አንዳች በቃል እኮ ያ ቃል ነው አይደለ? ህይወት ነው የሰው ብርሃን ነው የተባለው ያ ቃል ነው አይደል? አሁን እኮ ያ ተስፋው ቃል እንዴት ያ ቃል ህይወት በእርሱ አለች የተባለው ለቃሉ ታማኝ ሁን ወንድማችን፣ ችግር የለውም። በመጽሐፉ ነው እየተነጋገርን ያለው። መጽሐፉ የሚለውን ለመቀበል ችግር የለውም እኮ በመጽሐፉ እኮ ነው። በእርሱ ህይወት ነበረች የተባለው ማን ነው? ንገረኝ። በእርሱ የተባለው በቃል በእግዚአብሔር ቃል አይ በእርሱ ህይወት ነበረች ነው የሚለው። በማን ነው ህይወት የነበረው? በእግዚአብሔር ቃል ህይወት ነበር አይደል? በእርሱ ህይወት ነበረ። በጣም አሪፍ። ህይወትም የሰው ብርሃን ነበረች ይላል። ይህ ህይወት ይህ የእግዚአብሔር ቃል ራሱ የሰው ብርሃን ነው አይደል? የሰው ብርሃን የሆነው ተፈጠረ። የሰው አይደለም፣ እንደሱ አይደለም የሚለው። ህይወትም የሰው ብርሃን ነበረች ነው የሚለው። ያው ብርሃን የሆነው ተፈጠረ ማለት ነው።
ህይወት የተባለው የተጠየቀውን ሰው ህይወት ማን ነው? እዚህ ጋር ህይወት የተባለው ማን ነው? የእግዚአብሔር ቃል ህይወት ነው አይደል? በደንብ ስሙ። ያ የእግዚአብሔር ቃል ለሰው ምንድነው? የሰው ብርሃን ነው አይደል? የሰው ብርሃን የሆነውንም ፈጠረበት እንደማለት ነው። የቱ ጋር ፈጠረበት የሚለው የሰው ብርሃን ነው ነበረች ነው የሚለው እኮ። አንዳች እንኳን ያለ እርሱ የሆነ ነገር የለም ይላል። እሱ አለፍነው እኮ። ህይወት የተባለው የእግዚአብሔር ቃል ነው አልከኝ። ያ ህይወትም የሰው ብርሃን ነበረ ነው የሚለው። የሰው ብርሃን ነው አይደለ? ህይወት ራሱ የእግዚአብሔር ቃል ራሱ የሰው ብርሃን ነው አይደል? እሺ እሺ ይላል እኮ ህይወትም አልከኝ። እዚህ ጋር ህይወት የተባለው የእግዚአብሔር ቃል ነው አልከኝ። ትክክል። ይህ የእግዚአብሔር ቃልም የሰው ብርሃን ነበረ ወይም ነበረች ይላል። የሰው ብርሃን ነው ይህ ህይወት ራሱ የእግዚአብሔር ቃል ራሱ የሰው ብርሃን ነው ይላል አይደል? ተባረክ። አሁን እዚህ ጋር እውነተኛ ብርሃን ነው የተባለው ማን ነው? ቅድም ያልከኝ ማን ነበር? እውነተኛ ብርሃን የተባለው እዚህ ጋር ማለት ኢየሱስ። ይህ እውነተኛ ብርሃንም ግን እዚህ ጋር ግን እስካሁን አላወቅኩም። ቆይ አንዴ ተመልከቱ። እዚህ ጋር ለሰው ሁሉ የሚያበራው ህይወት የተባለው ማን ነው ብሎናል? የእግዚአብሔር ቃል ነው ብሎናል። እዚህ ጋር ደግሞ ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው? ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው? እዚህ ጋር የተባለው ኢየሱስ። ሻልኩ እኮ ኢየሱስ። እዚህ ጋር ህይወት የሰው ብርሃን ነበረ የተባለው ማን ነው? ህይወት የተባለው እዚህ ጋር ቃል። ቴንክ ዩ ሃሌሉያ። ቃልና ኢየሱስ አንድ ናቸው ማለት ነው። ጨርሰው እስከ 14 ጨርሰናል። ራስ መሰከርክ ባይዘው እውነተኛ ኦመር ቆይ አንዴ ላስረዳ። አንዴ እንዴት እንዳመን አታስረዳን። ከቃሉ ነው ከቃሉ እኮ ነው ማሳየው። ቃል በቃል እና ብለኸኛል። ኦመር አንዴ ሚዩት አድርገው። ቆይ አንዴ ባይዘው አምኛለሁ እንድትል እኮ አይደለም። በአፍህ ግን እግዚአብሔር ይመስገን የክርስቶስን አምላክነት የእግዚአብሔር ቃል እርሱ እንደሆነ በአፍ እንድትመሰክር ግን አድርገናል። ይህ ምን ይባላል መሰለ? መንፈስ ቅዱስ ፊትን ጸፍቶ አፍን ከፍቶ ያናግራል ይባላል። ኦኬ፣ በግድ እንድትመሰክር ያደርጋል የኛ ጌታ። ተመልከት፣ ምን አልክ መሰለ? ህይወትም የሰው ብርሃን ነበረች አልክ። ይህ ህይወት የተባለው ማን ነው አልከኝ? የእግዚአብሔር ቃል። ትክክል። ይሁን ጊዜያችን ለምትፈጃለን። ቀጥል። አንዴ እንቀጥላለን። ባይዞ አልጨረስኩም እኮ። እችን ግን ቢያንስ የመሰከርከውን አንዴ ሪፍሬዝ ላርግና አሁን ዮሐንስ ስለማን ሊመሰክር እንደመጣ በደንብ ገና አላሳየሁም። ገና አልጀመርኩም። ህይወትም አለ የሰው ብርሃን ነበረች ይላል። ለሰው የሚያበራው ይህ ህይወት ነው አይደል? በእርሱ ህይወት ነበረች የተባለው በዚህ በቃል ነው። ያ ቃል ደግሞ ማን ነው? እውነት ለሰው ሁሉ የሚያበራ ነው። የሰው ብርሃን ነው አለ። ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው አለ? ወንድማችን ኢየሱስ ነው። እሱ ኢየሱስ ወደ ዓለም ይመጣ ነበር አለ። እሺ እንቀጥል። አሁን ዑመር ከዚህ ጋር ያቆምነው ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል አይደለ? ወደ ዓለም ይመጣ ነበረ ኢየሱስ ነው አይደለ? ወደ ዓለም ይመጣ የነበረው ዑመር ተርኖ ዩር ማይክ አሁን ማይክን ክፈት። እኔ እኮ ስለማውቀው ነው። ስለዚህ በቃ እንደዛ ከሆነ እያነበብ ነው እንሂድ። ማን እንደሚመጣ እያነበብ ነው ወይ ጋር ወይ እንትን እኮ አሁን ኦልሬዲ ምን መሰለህ፣ አሁን ቅድም እኮ ያው ከኔ ጋርም ሲያወራ ካንተም ጋር ሲያወራ እኮ ድጋሚ አሁን ሜቢ ኦመር ወንድማችን አንዴ እንደው እንድሰማ አሁን ዮሐዴ ቅድም እንዳለው ኢስና ዘማ ላይክ የሆነ እንትን አሸነፈ እንትና ተሸነፈ አይነት ነገር አይደለም። በቃ ሜቢ ይሄን ላይቭ ሪከርድን እውነቱን ልንገር እኔ ባክ ማንንም ለማስደሰት ምናምን ነገር ለማጨብጨብ ምናምን ነገር ሳይሆን ይሄን ላይቭ ሪከርድ ሰማይ ዛሬ ያወራካቸውን ነገሮች ኮንፌስ ያደረካቸው ነገሮች ድጋሚ ስማቸው ለራስ ምን እየተናገርክ ምን እያወራ እንደነበረ ኦኬ ምን እያወራ ምን እየተናገርክ እንደነበረ አታውቁም። ብታውቁም ኖሮ ሲጀምር ዮሐዴ ቀደም እንዳለው ከፍራል ወደሚለው ነገር እንትን ይላል። ሁለተኛ ግን እንደው ዮሐዴ እንትን ለማለት ያክል አንድ ጥያቄ ልጠይቅ፣ ከዛ ከዮሐዴ ጋር ሜቢ መቀጠል ካለበት ትቀጥላለህ። ቁጥር 1 ላይ ዮሐዴ ካሜራውን አታውቅም። እንጨርሶ ከሱ ጋር እንጨርሶ። አይ ቆይ ሐሳባችን ይበተናል። ጋዲሳ ካንተ ጋር ከሱ ጋር ሰውራ አይበተንም። አንዴ እንትን ልፈልግ ቆይ
ትጨርሳለህ፣ ችግር የለውም። አንዴ ቁጥር 1 ላይ በመጀመሪያ ቃል ነበር የሚለውን የተስፋ ቃል ብለህ ቁጥር 3 ላይ ያለውን ደግሞ ሁሉ በእርሱ ሆነ የሚለውን እርሱ የሚለው እዚህ ጋር ንግግር ነው ብለህ እንድትፈታ ማን ፈቀደልህ? ማን ነው እንደዚህ ብሎ የፈታ አባት? ማን ፈቀደልህ? ከአባቶች ቃሉ ራሱ አይናገርም? ለአባቶች ጋር ከመሄዳችን በፊት አይ ቃሉ አይናገርም። ከየት አመጣው አንተ? እንደዚህ ብሎ የፈታ ሰው ስኮላርም ካለ ጠቁመን እስኪ። የምኖቹ እሺ ዋዲ ቀጥል። በቃ የምኖቹን ይለኛል። እኔ ምን አይነት ነገር ነው? እግዚአብሔር ቃል ነበር የሚለውን ዲቫይን እንዳልሆነ ነው እኮ። የምን አይደለም የተባልከው የተስፋ ቃል የሚል ከየት አመጣው ነው ቃሉ አይልም። አንተ የተስፋ ቃል የሚል ከየት አመጣው ነው ጥያቄው። ኦኬ የተስፋ ቃል ብለህ እንድትፈታ ማን ነው ስልጣኑ የሰጠ ነው? ማንንም ማስረጃ ልታመጣ ለአብርሃም የተነገረ የተስፋ ቃል የለም እንደሱ። ይሄንን ለአብርሃም የተነገረው የተስፋ ቃል ነው የሚል ከየት አመጣው? ቃሉ ነው ከየት አመጣው? ለአብርሃም የተነገረ የታለ አብርሃም የሚለው? አረዚ ዮሐንስ እኮ የተስፋ ቃል ፕሮፌሲው እኮ ላይክ ዕብራውያን ላይ ራሱ ችሎ ይኸውልህ ዑመር ዕብራውያን ላይ ራሱን ችሎ የተስፋ ቃል ነው የሚለው እንጂ ቃል አይደለም የሚለው። እሺ ስለዚህ የማይገናኙ ሁለት አውዶችን አገናኝተህ ወይም ደግሞ የማይገናኙ ሁለት ኢየሱስ እንዴት እንደሆነ በምን ነው ፕሮፌሲ እንደተሳካ በምን ነው? ይሄ ስለምን ፕሮፌሲ ነው የምታወራው? የትኛው ፕሮፌሲ? ከየት ፕሮፌሲ መሆኑ ከየት አመጣ? ተጠይቀህ ሚዩት አድርግና አዳምጥ። እሺ እንዴ ስትጠይቅ አትመልስም? ከዛ ሚዩት አድርገው አንዴ ጠይቃላ። እየጠየቅኩ መልስልኝ እንጂ እየመለስኩልህ ነው። ተደርበኝ አታውራ እንዴ ፓፓ፣ ተረጋጋ እንጂ እንዴ። ምንድነው ያበሳጭ? አይዞ መጽሐፉ የሚለውን አልክ ማለት በቃ አይዞ ከፍራል ስላልኩ ተናደክ ሆነ ችግር የለው። እሺ ሐዳት ትይዛለህ። ደግምልሃለሁ፣ ከፈለክ ደግምልሃለሁ። እንዳልኩ በመረጃ ነው የማወራው። እሺ ድገምልኝ። እዚህ ጋር ህይወት ሁሉ በእርሱ ነው እንደተባለ ለእርሱ ነው የተባለው። በቃል እግዚአብሔር በቃሉ ይፈጥራል። ህይወት የተባለው ማን ነው? እዚህ ጋር አልጠየኩም። ህይወት የተባለው ማን ነው? ድገምልኝ። እሺ ድገመው። በቃሉ ህይወት የተባለው ማን ነው? እኮ እንደሱ ካልከኝ በቃል የተፈጠረው ገና 14 ላይ ማን እንደሆነ የሚነግረን ቅድም ህይወት ማን ነበር ያልከው? ማን ነው የሚለውን እኮ ህይወት ማን ነበር ያልከው? ላሳጥርልህ ብዬ ነው እንጂ እኮ በቃ ቆይ ዮቶር አንዴ ባይ ዘ ወይ እንዲህ ለቃልህም ሳትታመን ሰው ይታዘባል። እሺ እንተው አሁን እኔ ልቀጥል። እስቲ ብርሃን ነው ኢየሱስ ነው የሚል አንዴ ከቁጥር 10 አንዴ ረጋበል ካቆም ነው እንቀጥል። አንዴ ምክንያቱም ኮንፌስ ያደረገውን ነገር ስለሆነ። እሺ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ የተባለው ማን ነው? እኔ ስለማውቀው ነው ኢየሱስ። እዚህ ጋር ግን ኢየሱስ አይለንም። በኋላ ላይ ነው ኢየሱስ መሆኑ። ማን ነው እባክህ ማን እንደሆነ አይነግረንም። ማን እንደሆነ እስካሁን አልነገረንም። ቃሉን ቅድም ተሳስተ ነበረ ኢየሱስ ነው ያልከው። ስለማውቀው ቀድሜ ላሳጥርልህ ብዬ። እሺ እንዴት አወቀው? እውነተኛ ብርሃን 14 ላይ ቃልም ስጋ ሆነ ስለሚል። አይ እኔ እውነተኛ ብርሃን የተባለው ኢየሱስ መሆኑን በምን አወቅ ነው ጥያቄ። 14 ላይ ቃልም ስጋ ሆኖ ብሎ ስለ ኢየሱስ ስለሚያወራ እኔ እውነተኛ ብርሃን መሆኑን በምን አወቅ ነው ጥያቄ። ስጋ ሆነ አልሆነ አይደለም ጥያቄ። እዚህ ጋር ኢየሱስ መሆኑን እስካሁን አላወቅኩም። ማን እንደሆነ ብርሃን የሆነው ማን እንደሆነ። ስለዚህ ቅድም ተሳስተ ነበር። ማቆም መስሎኝ ነበር። ይቅርታ ተሳስቼ ነው። ወላሂ ተሳስቼ ነው። በል ልክ አይደለሁም። በል ይሁድ ከመሆን እንጂ ምንድነው የሳንስ በል አያችሁ፣ ለህሊናችሁ ማትታመኑ ከሆነ ዝም ብላችሁ ባይዘወይ ለምን እስከመጨረሻውና አንዴ መልስ። ወላሂ ሳላቅ ነበረ። ተሳስቼ ነው። በል ህሊና ዝም ብለህ ድራማ እየሰራህ እኮ ነው። ያው ህሊናቸውን ያውቀዋል። ህሊና በደንብ ያውቀዋል። ቆይ በደንብ አስረግጬ ኢየሱስ መሆኑን እስካሁን እንዴት እስከ 7 አንብበህ ኢየሱስ መሆኑን እንዴት ነው ያወቅኸው? አሳየኝ። አንተ ነው የመለስከው።
ከየት አመጣው? የእውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ኢየሱስ ነው ብላ ከየት አመጣው? ንገረን። ተሳስቼ ነው ቅርታ ይዋል ወላሂ ተሳስቼ ነው በል። ወላሂ ተሳስቼ ነው ወላሂ ተሳስቼ ነው በል። ይዋል አንተ ኢየሱስ መሆኑን አሳየኝ እስቲ። ሚውት አድርገው አንዴ ይሄ እነዚህ ሰዎች ተመልከቱ። ባይዘው የክርስቶስን አምላክነት ቅልብጭ ብሎ መጽሐፍ ቅዱስ ተቀምጦ ሳለ ልቦናቸውም ህሊናቸውም እያወቀ እንደሚከራከሩ ይህ ሰው ፍቱን ማሳያ ነው። አያችሁ ለመማል ለምን ከበደው? ያቋል እውነተኛ ብርሃን ክርስቶስ ነው። አረናም በባረ ይዋል አረባክ ሰዓት እየፈጀ ነው። ላነበው ነው። አንዴ ልጨርስ። በቤታችን ተደርበን ልታወራ አችልም። እሺ አንዴ ተመልከቱ። ህሊናቸውም መጽሐፉም ግልጽ ነው። በቃ ወደዚህም ወደዚያም አያስብልም። ግን ለምንድን ነው የሚዋሹት? በቃ እንደው እስቲ እንደምንም ብለን እስኪ እንሰግጥ መጽሐፉ አይልም ብለን እንከራከር ብለው ኦን ፐርፐዝ እንደሚከራከሩ ይህ ሰው ማሳያ። አሁን ብታምንም ባታምንም አሁን ሰው ስለተረዳ ቀጥለን ያለውን እናነብና ከጋዲ ጋር ትቀጥላለህ። እሺ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም የተባለው ማን ነው? ኦመር ክፈተው ማይክን። ቀጥል። አሁን ይኸው እየቀጠልን ነው፣ እያብራራህልን ትሄዳለህ። በቃ እስከ 14 አንተ አስረዳኝና እኔ አላወራም። በቃ አንተ ጨርስና ማን እንደሆነ። አይ ኖ አሁን ታስረዳናለህ። ለአንተ እየመለስክ መጥተሃል እኮ ምንም መልስ እንደጀመርከው እንጨርስና ከጋዲ ጋር ቆይ መልስ። በዓለም ነበረ ማን ነው? ዓለሙም በእርሱ ሆነ ማን ነው? ዓለሙም አላወቀውም የተባለው ማን ነው? ንገረን። እንጃ ማን እንደሆነ ወደ ታች ስንሄድ ነው የምናውቀው። ማን እንቀጥል እስቲ ማን እንደሆነ ራሱ ነው። በቃ ህሊና ሲሸጥ አይ በቃ አይ ቆይ ጋዲ ቆይ አንዴ አውራ አልጨርስም። ቆይ እንቀጥል። አላቅም። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ማን ነው የእርሱ ወደ ሆኑት የመጣው? ማን ነው? ኦመር መልስ። እኔ እንጃ ማን እንደሆነ እንቀጥል። አሁን እኔ እንጃ ያላቀው ምዕራፍ። እሺ እንቀጥል። ለተቀበሉት ሁሉ ግን ቆይ አንተ መጽሐፉን እንደሚያክስታ ባራ ነበር እንደቀድም ማን ነው ንገረን አንተ። ቆይ አንዴ አልጨረስኩም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ማን ነው በእርሱ? ናናና አልጨረስኩም እባክህ አንዴ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በእርሱ ላመነ የእግዚአብሔር ልጅነትን የመስጠት ስልጣን አለው ተብሎ የተነገረው እዚህ ጋር ስትቀበለው የእግዚአብሔር ልጅ የመሆን ስልጣን ይሰጣል ተብሎ የተነገረው እዚህ ክፍል ላይ ማን ነው? ኦመር ማይክ ሚት ነው እያወራ ከሆነ እየሰማሁ ነው። ምንም እዚህ ጋር የተገለጸ ፐርሰን የለም። ማን እንደሆነ በቃ አንዴ የመጨረሻችን ላምጣ። አይ ቆይ እያንዳንዱ ቨርስ ላይ ግን የተገለጠ የለም እያለ ያለፈ ከሆነ እዚህ ጋር ግን የተስፋው ቃል አይደለ ኦመር? የተስፋው ቃል ነው። የተስፋው ቃል አይደለም እዚህ ጋር የተስፋው ቃል ነው እንዴ? አሁን አላቆም እኮ የተስፋው ቃል ማን እንደሆነ ከዛ ነው አብራው ያረብ እግዚአብሔር አብራው ያላት ቆይ እስቲ አንዴ 15 ላይ ቆይ ዮሐንስ ስለማን ነበረ ሊመሰክር መጣ የተባለው? ዑመር ካረሳው እዚህ ጋር ዮሐንስ ስለማን ነበረ ሊመሰክር የመጣው? ከላይ ስለ ዮሐንስ ስለማን ሊመሰክር መጣ ይላል ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ዮሐንስ ስለምን ሊመሰክር መጣ አለ? ስለ ብርሃን። አይዋ ስለ ብርሃን ነው አይደለ ዮሐንስ ሊመሰክር የመጣው? ይሄ ብርሃን የተባለው ማን ነው? ንገረኝ ዑመር። ዮሐንስ ሊመሰክር የመጣው ብርሃን የተባለው ስለ ብርሃን ሊመሰክር ዮሐንስ መጥቷል ተብሏል።
እዚህ ጋር ብርሃን የተባለው ማን ነው? ኦማር ዮሐድ ይኸውልህ ወይ በስትክክል ስሜን አውቀዋል። አሁን መልሱ ማስረዳና እኔ ሙሉ ከአንድ ጀምሬ የኔን ማስረዳት ደግሞ እነግርሃለሁ። ኧረ በለው ጭራሽ ለማስረዳትም ላስረዳ ትላለህ እንዴ አንተ ደፋር ነህ እባክህ። መልስ አሁን ማስረዳቱን ተቀጥታ መልስ። ማን ነው ስለ ብርሃን የተባለው እዚህ ማስረዳቱን ተወውና ብርሃን የተባለው ማን ነው? አይ ፊት ለፊት ስትጠየቁ የትም ስለማትሄዱ ኦኬ ዝም ብለህ እድል ሰተን እንደፈለክ ልታቦካ ኦኬ ደቂቃ ተሰጥቶ ማቡካትማ ማንም ይችላል እኮ። አሁን ቀጥታ መልስ። ዮሐንስ ሊመሰክር መጥቷል። አስተምረንና እኔ ከአንድ እስከ 14 አልሰጥም እድል ምንም አይሰጥም። መልስ። ይሄን ከመለስክ ነው እድል የሚሰጥ። የተረዳሁትን ያወራሉ። አይ መጽሐፍ ቅዱስ እኮ ፊክሽን ወይም ቁርአን አይደለም። ዝም ብላ ገንጥላ አንብበ እንደተረዳሁትን ያማወራለሁ የምትለው አሁን ትመልሳለህ። ለመጨረሻ ጊዜ ለመጨረሻ ጊዜ ይሄ ብርሃን ማን ነው? ይሄ ብርሃን ማን ነው? ለመጨረሻ ጊዜ ልጠይቅ። ዮሐዴ ሊመልስ ፈቃደኛ አይደለም ብሮ። እስኪ በቃ አንተ ደግሞ በዚህ ደረጃ አይ አይደለም በዚህ ደረጃ አንተ ናት ብሎ በቃ ይሄ ዝም ብሎ እያደከመ ነው ስለሆነ ወደ መጨረሻ ወይ ይመልሳል ወይም ትወርዳለህ። አይ ብርሃን የሚለውን ቆይ እንደ ዮሐዴ አሁን እኮ አካሄድ እዛ ጋር ብርሃን ከምትለው ቁጥር 15 ላይ አድርግለት ዮሐዴ። እሺ በቃ ቆይ አይደለም 15 ከመሄዴ በፊት ይሄን ብርሃን ይመልስ። እሱን ስለፈለኩት እሱን እኮ ገብቶኛል። ሐሳብን እኮ ስለተረዳሁት ፓፓ አንዴ እንትን በልና ኦማር 15 ላይ ዮሐንስ ስለርሱ መሰከረ ይላል አይደል? ኦመር ዮሐንስ ስለርሱ መሰከረ እንዲም ብሎ ጮኸ፣ ከኔ በኋላ የሚመጣው ከኔ ይልቅ የከበረ ሆኗል፣ ስለርሱ ያልኩት ይህ ነበር አለ። ከኔ በኋላ የሚመጣው ከኔ ይልቅ የከበረ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ያለው ስለማን ነው እያወራ ያለው እዚህ ጋር? እሺ ስለ ኢየሱስ። እሺ ዮሐንስ ስለማን የመሰከረው ቁጥር 15 ላይ? ስለ ኢየሱስ። ቁጥር 7 ላይ ዋዴ መልስለት። 14ም ላይ ደግሞ ቃል ሥጋ ሲሆን እንዴት እንደሆነ አስረዳኛ። 14 ቆይ 7 አሁን 7 አንብበው። ቁጥር 15 ላይ ዮሐንስ ስለ ኢየሱስ ነው የመሰከረው ብላል። ቁጥር 7 ላይ ደግሞ ዋዴ ቀጥላው። አሁን መቀጠል ይችላል። ቀደም በቃ የቀደሙን ይሄንን እንትን ለለ 14 ላይ ቃልም ሥጋ ሆነ የሌለ ለምንድን ነው እንትን የምታደርጉት? አይደለም እዛው እንሄዳለን እኮ እዚህ ጋር ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ሊመሰክር መጣ፣ ይመሰክር ዘንድ መጣ፣ ስለ ምስክርነት መጣ ተብሏል። ዮሐንስ ስለማን ሊመሰክር ነው የመጣው? ዮሐንስ ስለማን መልስልን። እኔ ነኝ ያወራው እኮ አንተ ይኸውልህ ንገረንና እኔ ሚት አድርጌ ለምን አትናገርም? ቅድም እንደመለስከው አንተ ለምን? እኔ ደግሞ የኔ ሐሳብ ደግሞ አውዱን ተመርኩዤ እዲት የኔ ሐሳብ ደግሞ ይላል እንዴ? አያችሁ እዚህ ስማች ህሊና ከሌለህ ባይዘው ሙስሊም ብትሆን ታዲያ በዚህ ጭንቅላት ወይም ደግሞ ሆን ብሎ ሰው አንተ ሰው ሆን ብሎ እንዴት ለጥፋት እንደዚህ ይጠማል እንዴ? ኦን ፐርፐዝ ለጥፋት ሰው ይጠማል እንደዚህ ገብቶታል። በቃ ምን እንደሚናገር ወይም ደግሞ ምን እንደሚል ይሄ ክፍል በደንብ ገብቶታል። ባይዘው ለዛ ነው ዮሐንስ ወንጌል በረከቱ ይደርብንና የትኛው ምንፍቅና በዮሐንስ 1 ከ1 እስከ 14 በቃ ዲባንክ ይደረጋል። በቃ ምንም ወደዚህ ወደዛ ልትላችል ጆቫ በል ሙስሊም በል ምንም በል ኤቲስት በል ምናምን በል በቃ በዚህ ምዕራፍ ሁሉ አፈር ድሜ ይበላል ነው። ስለዚህ ይሄ ወገናችን ምን አለ? በቃ ሄደ እዚህ ጋር እውነተኛ ብርሃን ባይዘው ኢየሱስ ክርስቶስ ነው ብሎ ተናግሯል። ይሄንን ያስመሰከረው እውነት መንፈስ ቅዱስ ነው ማለት ለሰው ሁሉ የሚያበራ እውነተኛ ብርሃን ኢየሱስ ክርስቶስ ነው ማለት በቃ ትልቅ ኮንፌሽን ትልቅ ምስክርነት ነው። በቃ እውነተኛ ማለት ባይዘው ከሌሎቹ ብርሃን ተብለዋል ሐዋርያቶቹ። እውነተኛ ብርሃን ግን ክርስቶስ ኢየሱስ ነው፣ የባህሪ ብርሃን ማለት። ለምን መሰላችሁ? እዛ ከፍ ብሎ ዮሐንስ ግን ስለ ብርሃን ሊመሰክር መጣ እንጂ እሱ ምን አልነበረም ይላል፣ ብርሃን አልነበረም ይላል። እርሱ ዮሐንስ ብርሃን አይደለም፣ እውነተኛ ብርሃን ኢየሱስ ነው፣ የባህሪ ብርሃን የሆነው እሱ ስለሆነ ማለት። ስለዚህ ወደ ዓለም ይመጣ ነበር የተባለው ከዚህ አንፃር ነው። ምናልባት ጋዲ መዳረቅ ነው ማለት ዝም ብዬ ደቂቃ ሰጡኝና
እኔ ላውራ ምናምን ከሆነ ማን መጽሐፋችን ከፍተንማ እንድታቦካው አንፈቅድም። አይ እንዴ እሱማ ቃሉ ታሰማልን ዮሐዴ። አይ ምንም ቃሉ እኮ ግልጽ ነው። ከቅድም ጀምሮ በጣም ብዙ ነጥብ እየጣለ ነበር። እውነት ለማውራት ብዙ ነጥብ እየጣለ ነበረ። ቃሉ ግልጽ ነው። ኦኬ ሁሌም እኛ ክርስቲያኖች መጽሐፍ ቅዱስን ኮንቴክስቱን ጠብቀን አውዱን ጠብቀን ነው የምንረዳው። ድምጼ አለ እንዴ? ቢጫ እያበረ አሁን መጥቻለሁ። አሁን አረንጓዴ ነው የሚታየው እንጂ ይሰማል። አሪፍ ነው። ቀጥልሽ። ኦኬ እና ጋይስ ለእግዚአብሔር ቃል ታማኝ እንሁን። ኦኬ ታች ያላችሁ ሰዎች ምን መማር አለባችሁ? ሰዎች አንዳንዴ በስርዓት የእግዚአብሔርን ቃል ካላወቀን አውዱን ጠብቀን በስርዓት እንዲህ በግልጽ አንደርስታንድ ካላደረገን ሰዎች የእግዚአብሔር ቃል ላይ ይቀጥፋሉ። ኦኬ ይቀጥፋሉ፣ ያጭበረብራሉ። ኦኬ ያጭበረብራሉ። እንደዛ ነው። እሺ ማነው ስሙ? ሰላመዲን የሚሉ ዘሬም እንኳን ደህና መጣ። ደህና ነህ? እንዴት ነህ? ልጠይቅ አለን። እግዚአብሔር ይመስገን። አሁን የተወራው ሐሳብ ላይ ማውራት ትፈልጋለህ? አይ ልጠይቅ ነው የገባሁት። ምናልባት ተመልሼ መጥቼ አሁን ጥያቄ አለኝ። ከዛ በኋላ ተመልሼ መጥቼ ምናልባት በሱ ላይ ማውራት ፈልጋለሁ። እኔም ብዙ ጥያቄ አለኝ እዛ ላይም፣ ግን አሁን ሌላ ቃል ማን ነው ብለህ ነው የምታምነው? ዮሐንስ ወንጌል። ቆይ ወደዛ እንመጣለን። ዮሐንስ ወንጌል ምዕራፍ 1 ላይ ቃል ተብሎ የተጠቀሰው ማን ነው? መጀመሪያ ሌላ ልጠይቅና እሱ ላይ ብዙ ጥያቄ አለኝ። እኔም ጠይቅ። አይ ቆይ ወደዛ እንመጣለን። ችግር የለውም። አሁን ገብተሃል። ቃል የሚለው ማን ነው? ቃል የተባለው ማን ነው? እሱም ብቻ ንገረኝ አንዴ። ስንት ቁጥር ላይ ያለው ቃል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነው። እሱማ የእግዚአብሔር ቃል ነው፣ የአምላክ ማለት ንግግር ማለት ነው። አዎ እስቲ ይኸው ግሪኩንም ሎጎስ የሚለውን ከዚህ በፊት ሳየው ዲቫይን ስፒች ይላል፣ መለኮታዊ ንግግር ይላል። አንዴ ታች ያላችሁ ሰዎች በደንብ ስሙ። አሁን የገባው ወንድማችን ሰላመዲን ምን አለን? ሙስሊም ነው እሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ንግግር ነው አለ። ቅድም የገባው ወንድማችን ደግሞ ኦማር አርክቴክት የሚለው ደግሞ ምን አለ? የተስፋው ቃል ነው አለ። ከሁለታችሁ ማን ነው ትክክል? እኔ ስለሰው ምን አገባ? እኔን እየጠየቀኝ ያለው? አይ አሁን የገባው ሙስሊም ነው ብዬ ነው። ከሁለታችሁ ቆይ ይኸው ኦመርን ላስገባው አንዴ። ይኸው ኦመርን ላስገባው ቆይ አንዴ። ና ኦመር ጋር ነው ማውራት፣ ከሱ ጋር አላወራም። ቆይ ታወራለህ ከኔ ጋር። ይኸው አንተ ጋር አለው የትም አልሄድም አለው። ኦመርን ተወው። እሺ በቃ ቆይ አንዴ። እሺ ሁለታችሁ ቆይ አንዴ። እሺ ተረጋጉ። እሺ ችግር የለውም ተረጋጉ። ኦመር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተስፋ ቃል ነው ብለህ ነው አይደል የምታምነው? ዮሐንስ ወንጌል በጠቅላላ የሚያወራው ስለ ተስፋ ቃል ነው የሚያወራው። ሎጎስ የሚለው ግን ንግግር ነው ያለው። እንደዚህ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል የሚለው የተስፋው ቃል ነው አላልከኝ ቅድም? እኮ በመጀመሪያ የሚለው ስለማን የሆነ ነገርን እኮ በመጀመሪያ ስትል ፎር ሳምባዲ እያወራ ነው ማለት ነው። ስለዚህ ከሱ ጋር አወራና ከኔ ጋር ተቀጣ። ችግር የለውም። ሰላም አንዴ ስማ አዳምጥ። ኦኬ አዳምጥ። በመጀመሪያ ቃል ነበር የሚለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበር የሚለው እዚህ ጋር ስለማን ነው እያወራ ያለው? ስለ ተስፋ ቃል ነው? ስለ ንግግር ነው? ስለ ንግግር ነው። ስለ ጋዲስ ኢብራሂም አለ ከታች አስገባው። ይሄው ተነጋገሩ። ተነጋገሩ። የማን እንቀበል? ኢብራሂም አለ ከታች ችግር የለውም። አስገባዋለሁ። ምንም እንደ ኢብራሂም ከታች አለ። እንማራለን። ከባድ ሰው ኢብራሂም አትበሉ። እሱ እኮ ነው። ተረጋጉ። ይገባል። እኔ ከአንተ ጋር ላውራ ነው፣ ከኦማር ጋር ላውራ አልገባሁም እና ከአንተ ጋር ነው የማወራው፣ ከሱ ጋር አላወራም። እሱን እኮ ነው ከአንተና ከኦመር የትኛው ነው ትክክል? እኔ ስለሱ እኔን ትክክል እሱ ትክክል ነው ለማለት የሚገቡት። ከአንተ ጋር ላውራ፣ ፖለቲካውን ተውና እናውራ በቃ። እሱን እኮ ነው የትኛው ነው ትክክል እያልኩ እኮ አትበለኝ። አንተን ነው የምጠይቀኝ፣ እኔን ብቻ ጠይቀኝ። የትኛው ነው ምናምን አትበለኝ። የሱ ልክ አይደለም። እኔ ስለሱ አላወራም። የሱ ልክ አይደለም። አይመለከተኝም። እኔን ጠይቀኝ። ምን ጠይቀኝ? እሺ ሰላም ዮሐንስ ወንጌል ምዕራፍ 1 ቁጥር አንዴ ቆይ እሺ ስማ። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለሱ መሰከረ ይልና ከኔ በኋላ የሚመጣ እርሱ ከኔ በፊት ነበርና ይላል። እሺ አይደል? አዎ ይላል። ስለማን ነው ከኔ በፊት ነበር እያለ እያወራ ያለው?
ስለ ኢየሱስ ከዮሐንስ በፊት ነበረ? በተስፋ ቃልነት ነበረ። ማስረጃ በተስፋ ቃልነት ከዮሐንስ በፊት ኢየሱስ ነበረ የሚል በጣም ጥሩ። ይሄው ዕብራውያን ላይ ቅድም ሲጠቅስልን ነበር። ፊታቸው የተስፋ ቃል አላዩትም ከሩቅ ሆነው ተሳለሙት ይላል። ምን የተሰጣቸውን ከተስፋ ቃል አላገኙትም ከሩቅ ሆነው ተሳለሙት። አይ ቲንክ እንደዛ ነገር ዕብራውያን በተስፋ ቃልነት ቆይ በተስፋ ቃልነት ኢየሱስ ከዮሐንስ በፊት ነበረ የሚል ማስረጃ ቃል በቃል ማስረጃ በተስፋ ቃልነት ኢየሱስ ከዮሐንስ በፊት ነበረ ማስረጃ አንተ በምትለው መልኩ አይደለም ሰዎች የሚጥሩት አንተ በምትለው ቃል በቃል ማስረጃ ይሄው ነገርኩህ እኮ ዕብራውያን ሰላም ዲ ማስረጃ ዕብራውያን ላይ ነገርኩህ ማስረጃ ነገርኩህ የተሰጣቸው የተስፋ ቃል ኢየሱስ ከዮሐንስ በፊት ነበረ በተስፋ ቃልነት የሚል አብርሃም ታዲያ አላገኙትም የተባሉት እነማን ናቸው? እና አብርሃም ነው ይስሐቅ ናቸው። ታዲያ እኔ ስለ ዮሐንስ እኮ ነው እያወራሁ ያለሁት። እኮ እኔም እኮ ኢየሱስ ከዮሐንስ በተስፋ ቃልነት ይቀድማል እኮ ነው ያልኩት። እየገባህ አይደለም እንዴ? አማርኛ እንዴ ስለ ዮሐንስ ለምሳሌ ቢጫ እየበራ ነው። ዮሐንስ ይሰማል? የኔ ድምጽ? እሺ አንዴ ቆይ ቢጫ እየበራብኝ ነው። ጋይስ እስቲ ታብታባ ይሰማል? ይሰማል። በጣም ግልጽ ነገር ነው እየመለስኩልህ ያለው። በተስፋ ቃልነት ከኔ በፊት ነበር ሲባል ከዮሐንስ ቀድሞ ላለመጠየቅ በተስፋ ቃል ቆይ አንዴ በተስፋ ቃል ቀድሞ ነበረ የሚለው ከየት አመጣው እኮ ነው ጥያቄ። በጣም ጥሩ። አሁን ስማኝ። ምክንያቱም ስለ ኢየሱስ በተስፋ ቃልነት የተነገረው ከነ አብርሃም ጀምሮ ዮሐንስ ግን በዚህ ደረጃ አልተነገረለትም። ማስረጃ አንተ ነህ ማን አይደለም። በተስፋ ቃል ደረጃ ከዮሐንስ ቀድሞ ነበረ የሚለው ከየት አመጣው እኮ ነው ጥያቄ እንጂ መቼ ተነገረ እኮ አይደል። ዕብራውያን ላይ ጥቅስ አለ እያልኩህ እኮ ከዮሐንስ ቀድሞ ነበረ ይላል። ለዮሐንስ አሳይ፣ ጥቀሰው። የቱ ጋር ነው እንደዛ የሚለው? ለዮሐንስ አልተነገረለትም በእነ አብርሃም የተስፋ ቃል እንዴ። ከዮሐንስ ቀድሞ በተስፋ ቃል ነበረ የሚለው ዕብራውያን ላይ ያለ ብለሃል። የቱ ጋር ነው እንደዛ የሚለው? አላልኩም እንደዛ አላልኩም። ከእኔ በፊት ቀድሞ ነበር ከእኔ በፊት ነበረ ይላል አይደለ? ይላል አልኩ። በተስፋ ቃልነት ነው የነበረው አልኩ። በተስፋ ቃልነት ነው ከእኔ በፊት የነበረው የሚለው ማስረጃ አምጣ ነው ጥያቄ እኮ። አይው በተስፋ ቃልነት እንደነበረ ዕብራውያን ላይ ተጠቅሷል አልኩ። በተስፋ ቃልነት እንደነበረ ዕብራውያን ላይ ተጠቅሷል አልተጠቀሰም አይደለም ጥያቄው። ከዮሐንስ በፊት በተስፋ ቃልነት ደረጃ ነበረ የሚል ቆይ ስማ መጀመሪያ ሳይገባህ አትመልስ። ቆይ አንዴ ሳይገባህ አትመልስ። አንዴ ስማና በተስፋ ቃል የተስፋ ቃል ነበረ አልነበረም? ለእነ አብርሃም የተስፋ ቃል ተሰጥቷቸዋል አልተሰጣቸውም? እሱ አይደለም ጥያቄው። እሺ ጥያቄውን ሽፍት አታርገው። ጥያቄው ዮሐንስ ከእኔ በፊት ነበረ ብሎ ሲናገር ከእኔ በፊት በተስፋ ቃል ደረጃ ነበረ ብሎ ማለቱ ነው ብለህ ፈተዋል አይደል? ዮሐንስ እንደዛ ሲል በተስፋ ቃል ደረጃ ነው ከሱ በፊት የነበረው እንጂ በአካል ወይም ደግሞ ኢምፐርሰን አይደለም ብለህ የፈታው ዕብራውያን ላይ ባለው ቃል ነው ብለሃል። ዕብራውያን ላይ ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚል ማስረጃ አምጣ ነው። አሁን ታደርግና ሰማ። በመጀመሪያ ደረጃ ቃል በቃል ከዮሐንስ በፊት እኮ ነበረ። አረባክህን እንዴ ምን ሆነ ነው እንዴ? ማስረጃ ነው የተጠየቀው። ብቻ እንዳወራል ራስ ትጠይቃለህ። ራስ ማስረጃ ነው የተጠየቀው። ማስረጃ ዕብራውያን እኮ ጥቅስ ነው የምንፈልግ። ዕብራውያን ስንት እኮ ጥቅስ እኮ ዕብራውያን ስንት እንኳን ያንተ መጣፍ ቁርአኔንም አልተመደድኩም። ፈልገ ይዘና ታዲያ በጨበጣማ ውይይት የለም። ፈልገ ይዘውና እሱ ዕብራውያን ላይ ጻፉለት። ይሄው ይጽፉላል ችግር የለም። ክፍሉ ጥቀሰውና ከዛ በኋላ ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚለውን እናነባለን። ያ እሱን ነው የምናነበው። ዮሐዴ አለው አይደል? ያ እንዴ ሰማል። ካሜራ ጠፋው እኮ። እስኪ እንትን እስኪል ድረስ ትንሽ ኮፒ ሊንክ ምናምን ካሜራ ጥፍቷል። ታች ያላችሁ ሰዎች ኮፒ ሊንክ አድርጉ። ሰላምዲን ወንድማችን አሁን እየጠበቅን ያለነው ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ የሚል ማስረጃ ነው እየጠበቅን ያለነው። እሺ ጥቅስ
3:11 ነው። ሰላም ዕብራውያን። ቆይ ኢብራሂም ተራን ጠብቅ። እሱ አቅቶት ከሆነ እሱ አቅቶት ነው ብለህ መቀጠል ትችላለህ። አንተ ወደ አንተ እንመጣለን አስፈላጊ ከሆነ። አይ ጥቅስ ነው ጋዲሳ። ሻብሻብ ጥቅሱን ንገረኝ ብሮዬ፣ የወንድሜ ንገረኝ። 13:11 ዕብራውያን ምዕራፍ 13 ሁለቱም ላይ አለ። ዕብራውያን 13:11 ኦኬ እሺ ላንብብልህ። ዕብራውያን 13:11 እንዲህ ይላል፣ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። 11:13 ኦኬ አስተካከልከው። እሺ 11:13 ነው። እሺ ላንብበው። እሺ ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እንደዛ አይደለም። ይቅርታ ይወድ ሚዩት አድርገው እባክህ። ሊያነብልህ ነው። ቆይ ተረጋጋ እንጂ። እሺ ኦኬ ያ እሺ ኦኬ ፕሊዝ ዶንት ኢንተራፕት። ስጨርስ ከዛ በኋላ አይልም ካልክ ትገባለህ። እሺ ከዛ በኋላ 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውም የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል። የቱ ጋር ነው? በተስፋ ቃል ደረጃ ከዮሐንስ ቆይ አንዴ ከዮሐንስ በፊት ነበረ የሚል ማስረጃ የቱ ጋር ነው? ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚል እኔ ባይዘወይ የአላዋቂ ድፍረቱ መሳቁ ይላሉ። ደግሞ ትስቃለህ። እኔ እኮ ጀግና እኮ ጥቅሱ የቱ ጋር ነው? ከዮሐንስ በፊት ነበረ የሚለው ከየቱ ጋር? ኧረ እባክህን ቆይ ስማ። አሁን እንዴት እንደሆነ በመጀመሪያ ደረጃ መረዳት መቻል አለብህ። ይሄ ዳይሬክተር ጭራሽ አንተ ልትፈታ ነው? ኦኬ በራስህ ልትፈታው። መጀመሪያ ጥቅሱን አምጣ እንጂ በተስፋ ቃል ደረጃ አስቀድሞ ከዮሐንስ በፊት ነበረ የሚለው አምጣ እንጂ። ማለት ክርክር ፈልገህ ምናምን ከዛ አሹፈህ ምናምን ጎበዝ እንዲሉ ነው። ሰላም ዲን በቃ ሰዓታችንን አታልቅስብን። ከየት አመጣው? ከዮሐንስ በፊት ነበረ የሚል ይሄ ሁሉ ላለመጠየቅ ነው ጥረት መሳደብ። ሚዩት አድርጌያለሁ። የተጠየቀው ጥያቄ ከቀደም ጀምሮ የምትገቡ ሰዎች አታድክሙን እባክህ። በተስፋ ቃልነት ኢየሱስ ቆይ ሰላምዲን አንዴ ስማ ምንም አንፈራ። ደግሞ እኛን ትፈራላችሁ ትለናለህ እንዴ? አንዴ ስማ። አንዴ ቆይ በቃ እንደዚህ የሚበጠብጥ ሰው ማዳመጥ የማይፈልግ ሰው ቻው ይባላል። ኦኬ ዮሐንስ ጌታችን ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ። ዮሐንስ ሲናገር በተስፋ ቃል አንጻር ነውና ከሱ በፊት ነበረ የሚል ማስረጃ ነው ጥቅስ የጠየቅነው። እዚህ ጋር ሌሎች አባቶች ያን የተስፋ ቃል እንዳላገኙት ነው በቃ የሚያሳየው። ኦኬ ኢብሮ አለ ማውራት የምትችል ከሆነ አንድ ጥያቄ እዚሁ ላይ ልጠይቅህ ወይ ጋዲ። ዮሐንስ አንዳንድ ላይ እንቀጥል ከመጀመሪያው ጀምሮ ያው ከሰው ሐሳብ ጋር ቆይ እንመጣለን፣ ችግር የለውም እንመጣለን። እዚሁ ቁጥር 15 ላይ ዮሐንስ ከኔ በኋላ የሚመጣው ቆይ አንዴ ኢብሮ ወላሂ እኛ ቤት እኮ ነው የመጣችሁት። ይሄው ቆይ ሰማኛ እንዴ ብሮስኪ አንዴ አዳምጥ አንዴ። አይሽ ይመችሽ። ዮሐንስ ስለርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል፣ ስለርሱ ያልኩት ይህ ነበር የሚለው ከኔ በፊት ነበር የሚለው በተስፋ ቃልነት ነው ብሎ የፈታ የቤተክርስቲያን አባት ማስረጃ አለ? አይ እንደዛ ሳይሆን ያው ለኢየሱስ የመንገድ ጠራጊ ሆኖ መጥቷል። ማስረጃ አለ ወይ እንደዛ ብሎ የፈታ አባት? አይ እኔ እንደዛ አይነት ነገር አርጊው አላረኩም አይደል? እኔ አርጊው አርጊያለሁ። ለዛ ነው ምንድነው ያንተ እምነት ምንድነው? እሺ ከኔ በፊት የነበረ የሚለው የኔን አርጊውመንት ከአንድ ጀምሮ ስናይ ብናይ ይሻላል ጋድዬ። ቆይ ከአንድ አይደለም 15 ላይ 15 አይ ከአንድ አርጊውመንቱ ምንድነው? አርጊውመንቱን ከአንድ እንጀምር እንዴ ኢብሮ ምንድነው? አትፍራ እንጂ ወንድማችን 15 ላይ ሐሳብ ምንድነው ንገረን። ጋድዬ ይኸውልህ አሁን ምን መሰለህ አንድ ላይ 15 ላይ ያለውን ሐሳብ ንገረን። ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት የኛን ሐሳብ እኮ ሰምታል። እሱን ሐሳብ ብትሰማችሁ ኦመር አንዴ ሚውት አድርግ። 15 ላይ ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት አለው እንዳለው ነው ባጭሩ።
ማለት ምን ማለት ነው? ከአብርሃም በፊት እንዳለው ነው ማለት አብራራ። አዎ በቃ እሱ ልክ በተመሳሳይ በተስፋ ቃል በአስተምሮ ነበረ ማለት ነው። እሱ ነው የሚያሳየው። በአስተምሮ ብሎ የፈታ ወይ በተስፋ ቃል ብሎ የፈታ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ? አይ ግዴታ የነሱ ማምጣት ይጠበቅብኛል ብዬ አላስብም። አንተ እንደዚህ እንድትፈታው ማን ፈቀደልህ? መጽሐፍ ቅዱስ ራሱ ጥቅስ ልስጥህ? እሺ ስኮላር ጠቁመን። ስኮላር አይደለም መጀመሪያ ጥቅሱ ላይ አውርተን ከጨረስን ከዛ ስኮላር ላይ ነው። ስኮላር የቤተክርስቲያን አባት የምታውቀዋለህ እንደዚህ ይፈታ? እኔ እሱ ላይ እንመጣለን፣ በኋላ እንመጣለን። መጀመሪያ ጥቅሱ ላይ ነው አለ ወይ እንደዚህ ብሎ የፈታ የቤተክርስቲያን አባት አለ ወይ? የለም በለኝ። ጋዲስ አለ ወይ? የለም በለኝ። ኖ አለ ወይ? የለም በለኝ። ጥቅሱ ላይ እናውራ መጀመሪያ። አለ የለም? አለ ወይ? የለም እንደዚህ ብሎ የፈታ ጥቅሱ ላይ መጀመሪያ አንተ እንደፈታኸው። እሺ አይ በቃ አንድ ኤብሮ እስካሁን ባይዘው እንትን አላልኩም። በደንብ አዳምጡ። ሚውት አድርጌያለሁ። አሁን እየጠየኩት ያለው ወንድማችንን እሱ ምን አለ? በተስፋ ቃል ነው። ዮሐንስ ከኔ በፊት ነበረ ብሎ ስለ ኢየሱስ የተናገረው በተስፋ ቃል ነው ብሏል። እንደዚህ ብሎ የፈታ የቤተክርስቲያን አባት አለ ወይ? ከመጀመሪያው ክፍለ ዘመን ጀምሮ ከፍታ አድርጌላለሁ። እንደዛ ብሎ የፈታ የቤተክርስቲያን አባት አለ? በተስፋ ቃል ነው ብሎ የተስፋ ቃል ነው ብሎ የፈታ ይኑር አይኑር እኔ አይመለከተኝም። ጥቅሱ ላይ ማውራት እችላለሁ። ጎበዝ። አዎ አያችሁ፣ አይመለከተኝም ማለት ይሄ ነው ችግሩ። ቆይ ዮሐዴ አንዴ ቆይ ልጠይቅህ። አንዴ ቆይ እናወራለን። የትም እንዳትሄድ ብሮ አትውረድ። ከዚህ በኋላ ምን ካረከኝ ያው ወላሂ እኔ ላወራ ነው የመጣሁት። ዮሐንስ አንዳንድ ከመጀመሪያ እስከ መጨረሻ አትውረድ፣ እናወራለን። አትውረድ። አንዴ ቆይ ዮሐድን አንድ ነገር እኔ አንተ ሚውት ግን እንዳትረግ። እሺ አትውረድ። ያው ሚውት አድርጌያለሁ። እሺ አንዴ ዮሐዴ ወንድማችን ይብሮን ሰምተዋል። እንግዲህ ቆይ አንዴ እሺ ፖለቲካ አንዴ ሚውት አድርገው። አውርደኛ ትሄዳለህ አንዴ ሚውት አድርግ እንጂ ኖ እንደዚህ አይነት ተጫዋች ይብሮ አንዴ ሚውት አድርግ። ለምን ፖለቲካ እንዴ አንዴ ሚውት አድርገና እናውራ። እሺ እንደዚህ አይነት ጨዋታ የለም። ዮሐንስ አንዳንድ ላይ ታወራ አንዴ አስፈቅደን እናውራ። እንዴ በገዛ ቤታችን አንዴ እናውራ። ልታወራ ነው? አዎ አንዳንድማ ቆይ እናወራለን እኮ ከአንተ ጋርማ በደንብ ነው የምናወራው። ቆይ አንዴ ረጋ በል እሺ። አንዴ ይብሮ እናወራለን። አንዴ ሚውት አድርግ። ዮሐዴ እኔ አንተን ልጠይቅ የፈለግኩት ቅድም ኢብራሂም ምን ብሎናል? አይመለከተኝም ብሏል። እንደዚህ ብሎ የፈታ አባት አለ ስለ ስለዚህ ትርጉም ከኪሱ ነው ማለት ነው። እስልምናው ላይ ስንመጣ ቁርአንን ሆነ ምን አንድ ክርስቲያን ከመሬት ተነስቶ ደስ ባለው መንገድ መፍታት ይችላል? ዮሐዴ እንግዲህ እነሱ አይችልም ብለው ነው የሚያምኑት። ግን ባይዘው ቁርአኑ በግልጽ ማንም ሰው በገዛ ፈቃዱ ምክንያቱም ግልጽ የሆነ መጽሐፍ ነው ስለሚል ግልጽ ሆኖ ሊረዳው እንደሚችል መጽሐፉ ይናገራል። አሁን መጽሐፍ ቅዱስ ግን እነሱ በተፍሲር በሐዲስ እንጂ ማለት እንደፈለክ መፍታት አትችልም ብለው ነው የሚያስተምሩ በአስተምሮ ደረጃ ማለት። አይ ችግር የለውም እንደፈለክ መፍታት ትችላለህ ካለን ደግሞ ይብሮ እስቲ ቁርአኑ ላይ እንገባና በደንብ እናየዋለን ማለት ነው። ኢብራሂም አንድ ሰው ቁርአን ራሱ መፍታት ይችላል አይችልም? ተዋቹት ዮሐንስ አንዳንድን ልሂድ አንድ ጥያቄ ልጠይቅህ፣ ይሄን መልስና ተዋቹት ልሂድ። በቃ ችግር የለውም መሄድ ይችላል። ቆይ አንድ ጥያቄ ስትጠየቅ ልሂድ ዮሐንስ አንዳንድ ላይ ማውራት ልሂድ ላምለጥ አትበል። አንዴ እቺን ጥያቄ ብቻ በቃ ቀጥታ ወደ ውይይት ነው የምንሄደው። ቁርአን ማንም ሰው ራሱ መፍታት ይችላል አይችልም? ስናወራ ቁርአን ላይ ስናወራ መልስ ቁርአን ሰው እንደፈለገ መፍታት ይችላል አይችልም? ጨዋታ እኮ ነው ያዛችሁት። ወላሂ ምን ሆናችሁ? ይችላል አይችልም? እባክህ መልስ አንዴ። ይኸው ቀጥታ ወደዛ ነው የምንሄደው። እናወራለን። አንድ ጥያቄ የምን ፖለቲካ ነው? መልስ እንጂ ተመልከቱ። ቁርአኑ አፈር ድሜ እንደሚበላ ስላወቀ ወዳጃችን ምን አለ? ሊመልስ ፈቃደኛ አይደለም። ቆይ አንዴ መጽሐፉን እንደፈለክ ለማብቃት ቆይ ተረጋጋ። ኦኬ መጽሐፍ ቅዱስ ማንም ሰው ለገዛ ፈቃዱ ሊተረጉም እንደማይገባ መጽሐፍ ቅዱስ ራሱ ይናገራል። ቁርአንህ ግን ግልጽና የተብራራ መጽሐፍ ነው ይላል። ግልጽና የተብራራ ማብራሪያ እንደማያስፈልገው የራስ ቁርአን ይናገራል። ግን አንተ መጽሐፍ ቅዱስ በገዛ ፈቃድህ መተርጎም አይችልም እየተባለ ኦኬ አንተ ራሴ መተርጎም እችላለሁ ብለህ እየተናገርክ ነው። ኦኬ አሁን ለስዱና ማንም ስኮላር እንደዛ ብሎ ይፈታ የለም። ኦኬ አንድም አባት እንደዛ ብሎ ይፈታ የለም በታሪክ ማለት ነው። ወዳጃችን ለመጀመሪያ ጊዜ የራሱ ስነ አፈታት ይዞ መጥቷል። እሺ ከመጀመሪያ እንጀምርና የተወሰነ እናውራው እስኪ። እሺ በጣም መጀመሪያው እንጀምር።
ኦኬ እየተጠየቅ ትሄዳለህ ትመልሳለህ። እሺ ከመጀመሪያ ጀምር። ኖ አይ እናንተ እፈታለሁ ብለሃል። አሁን ልትፈታ ነው። ተረጋጋ። አሁን ደግሞ ትፈታለህ ስትባል አትደንግጥ። አንድ ቆይ ብራዘር ቆይ እሺ ና አሁን ቀጥል። እሺ ከዚህ ከአንዳንድ ታወራለህ። ቆይ ምን መሰለህ አሁን አካሄዳችን ምን መሰለህ እንደው ቅድም አሁን እኔ ስመጣ ፖለቲካ ምናምን ከአንተ በፊት የነበሩ ብዙ ሙስሊሞች ተቀብለናል። እነሱን ባስተናገድንበት መንገድ አንተ ምንም የተለየ ነገር ስለሌለ እነሱን የጠየቅናቸውን ጥያቄዎች አኮርዲንግሊ ከቁጥር 1 ጀምሮ እንጠይቃለን። ትፈታልናለህ። መጽሐፍ ቅዱስ ያ እኔና እነሱ ትፈታልናለህ። ከዛኛ ጥያቄ እንጠይቃለን። ጋዲስ እኔ የራሴ አርጊመንት ያለኝ የራሴ አርጊመንት ሲሄድ ደግሞ የምጠይቃችሁ ነገር አለ። የምትጠይቁኝ ጥያቄ አለ። ችግር የለውም። ባኪን ፎርዝ እያደረግን እንሄዳለን በጸባይ ይሄው ፈታልን እኮ በራስ አርጊመንት ትፈታልናለህ። ይሄው በቃ ቃሉ ተቀምጧል። እንጠይቃለን። እየፈታው ትሄዳለህ። ቃሉ ዳዲ ለመማማር ነው። አምን በቃ ቀጥል። ይዋዲ ቀጥል። ለመማማር እስከሆነ ድረስ እኔ ይኸውልህ በጸባይ ነው ሲጀመር። ይሄው በቃ ቀጥል። ለመማማር ከሆነ እኮ እናየዋለን። ለመማማር ቢሆንማ ቅድም ቆይ አንዴ ኢብሮ ለመማማር ቢሆን ነገር ካለ ታስተካክለኛለህ። ቆይ አንዴ በቃ አታስብ። ከሁሉም ጋር አፋፉ አትበል። እስቲ አንዴ ላውራ። ለመማማር ነው አልክ አይደለ? ለመማማር ቢሆን ቅድም ሲጠይቅህ በቅንነት እሺ ቆይ አንዴ እሺ አትበለኝ። ቆይ ላውራ። እሺ አንዴ እምቢ ልበልሽ ሚውት አድርገው ዝም ብለህ። እኔ እኮ እንዲህ በለኝ አላልኩም። ቆይ ስማ፣ ለመማማር ነው አልክ። ለመማማር ከሆነ ቅድም በቅንነት ጋር አንድ ጥያቄ ጠይቆ ነበር። በየትኛውም ሴንቸሪ ወይም ደግሞ ከመጀመሪያው ጀምሮ ባሉት በቅዱሳን አባቶች አፈታት ይህንን ክፍል የተስፋ ቃል ነው ብሎ የፈታ አንድ አባት አለ ወይስ የለም የምታውቀው ስትባል ወይ አላቅም ወይም ደግሞ አውቃለሁ ማለት በጣም ቀላል ነገር ነበረ በቅንነት ለመመለስ ማለት ነው። ግን አንተ ምን አገባኝ አይመለከተኝም ምናምን እያልክ ነበር ስታወራ ነበር። በቅንነት አሁን ደግሞ እኔ ራሴ መፍታት እችላለሁ ስላልክ ስለዚህ በአንተ ስናፈታት እስቲ አውዱን ይዘህ ለመፍታት እንሞክር ነው። እሺ ኖ እኔ እንደዛ ሳይሆን ማስበው እሺ ችግር የለውም። ፊት ለፊት አብረን እያወራን ስለምንሄድ ኤናርኬ ኤን ሆሎጎስ ይላል። በመጀመሪያው ሎጎስ ነበር። ግሪክ ትችላለህ? ግሪክ ትችላለህ? የምችለውን ያክል እችላለሁ፣ የማልችለውን ደግሞ አልችልም። ግሪክ ትችላለህ? ነገርኩህ እኮ የምችለውን ያክል እችላለሁ፣ የማልችለውን አልችልም። ግሪክ ማለት የሚችለውን ያክል ማለት ምን ማለት ነው? ለጥናቴ ያክል የማውቀውን አውቃለሁ፣ የማላውቀውን ደግሞ አላውቅም። አጭር የማውቀውን አውቃለሁ፣ የማላውቀውን አላውቅም ማለት ምንድነው የምታውቀው? ማንበብ ትችላለህ? ያጠናሁትን አውቃለሁ። ማንበብ ትችላለህ? እስቲ በቅንነት መልስ። ማንበብ ትችላለህ ወይ? አረ ፖለቲካ ማንበብ ትችላለህ ወይ? አረ በቅንነት መልስ። ስለዚህ ግሪክ እንደሚያውቅ እየዘለልክ ግሪክ አትጥቀስ። አማርኛው መጀመሪያ እሱን እንግባና አንዴ አማርኛው ላይ እንግባና እንየው። አማርኛ መጀመሪያ እንጨርስ እኮ እንተረጋጋ እኮ አማርኛ መጀመሪያ። ቀጥል። ከዛ ግሪኩ ላይ ጥያቄ ካለ ከዛ በኋላ እንሄዳለን። በመጀመሪያ ቃል ነበረ ይላል። ቃል የተባለው እዚህ ጋር ምንድን ነው? ቃል የሚለው አስተምሮ ነው። ኦኬ በደንብ ስሙ። ቃል የተባለው አስተምሮ ነው ይላል። ስለዚህ በመጀመሪያ ቃል በነገራችሁ ላይ ለሰርፕራይዝ ይሁንላችሁ እኔ ፐርሰን ነው ብዬ እቀበላለሁ። አስተምሮ ፐርሰን ነው። አዎ እሱም በኋላ ዮሐንስ 1:1 ሲላይ እሺ ቆይ ዮሐንስ 1:1 ላይ ዮሐንስ 1:1 ቆይ ፐርሰን ምን ማለት ነው? ለኔም ጊዜ ይስጠኝ። አረላላ እኮ መጀመሪያ የምትጠየቀው ነው። ቆይ አንዴ ረጋ በል። ሂድ። ቃል የሚለው አስተምህሮ ነው። አንድ በደንብ ያዙ። ቆይ እንደውም ኖት ማስታወሻ እየጻፍን ብንሄድ አሪፍ። እሺ ቆይ አንዴ እዚህ ጋር ልጻፍ። እሺ ቆይ አንዴ ሶሪ እዚህ ወረቀት ላይ ልጻፍ። ቃል የተባለው አስተምህሮ ነው እና ደግሞ ፐርሰን ነው ብለኸኛል አይደል? ፐርሰን የሚሆነው ሲ ላይ ሲሆን ነው። ፐርሰን ነው አይደለም ቃል ፐርሰን የሚሆነው ሲ ላይ ነው። እዚህ ሲሆን ዋን ሲ ላይ ኦኬ። አስቀድሞ መጀመሪያ ፐርሰናል አይደለም ስናፈታት እኮ በጣም ደስ ስለሚል ኢምፐርሰናል ቆይ አንዴ ኢምፐርሰናል ነበረ። ከዛ እዚህ ጋር ሲመጣ ፐርሰን ሆነ። የቱ ጋር ሲመጣ እዚህ ጋር ኢምፐርሰናል ነው። አዎ እሱ ጋር አስተምሮ ነው። ሁለተኛ ቢ ላይ ደግሞ ተመሳሳይ ነው። እሱ አስተምሮ እግዚአብሔር ዘንድ ነበረ። ፐርሰን ነው ፐርሰን አይደለም። እዚህ ጋር ሲመጣ ፐርሰን ነው። ያ አስተምሮ ሁለተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም። እዚህ ጋር
አይደለም። እሺ ሶስተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም። የአስተምህሮ ሎጎስ ቴዎስ ነበረ። ቴዎስ ማለት ቆይ ቃል ራሱ ያ ቃል ፐርሰን ነው ፐርሰን አይደለም። እዚህ ጋር እኮ ቃሉ ቴዎስ ስለነበረ ያ ቴዎስ ደግሞ ፐርሰን ነው። ቃሉ ራሱ ፐርሰን ነው ወይስ አይደለም? ቃሉ ቴዎስ ነው እያልኩ እኮ ነው ብራዘር፣ እየሰማኝ ነው? እኔ ቴዎስ ነው እግዚአብሔር ነው እግዚአብሔር አይደለም አልጠየቅኩም። ቃሉ ራሱ ፐርሰን አንዴ ፐርሰን ነው አይደለም? ቃሉ ፐርሰን የሚሆነው ቴዎስ ስለሆነ ነው እኮ እያልኩ ነው። እየሰማኝ ነው? ፐርሰን ነው ፐርሰን አይደለም? መጀመሪያ መልስ። ምን ስም? ቆይ አንዴ ስም ነው ቃሉ ቴዎስ ስለሆነ ፐርሰን ነው። አዎ ቃሉ ሲ ላይ ሲደርስ ፐርሰን ነው። ቃል ራሱ አይደል? ቃል ራሱ ቃል አስተምሮቱ ፐርሰን ነው። ለምን? ቴዎስ ስለተባለ። ተመልከቱ። ቆይ ፐርሰን ምን ማለት ነው? አሁን ፐርሰን ዲፋይን ፐርሰን ምን ማለት ነው? ቀጥል። ፐርሰን ምን ማለት ነው? ፐርሰን ምን ማለት ነው? ምንድነው? ምን ማለት ነው? ምንድነው ብለህ ነው የምታስበው? ፐርሰን ምን ማለት ነው? ጋሺ አንተ ንገረኝ እስኪ። ፐርሰን ማለት ምን ማለት ነው? አንተ እኮ ነህ። አዎ በቃ እሺ፣ ያልከው አንተ ነህ። ፐርሰን ምን ማለት ነው? እኮ ልነግርህ እኮ ነው። አዎ በመጀመሪያ ደረጃ ያው እናንተም የምታውቁት ሆ የሚለው ቃል ከፊት ከገባ ዴፊኒት አርቲክል ካለ ኖ እኔ ስለ ቃሉ አይደለም። ፐርሰን ተርጉም ፐርሰን። አይ ቆይ ወደ ጥቅሱ ወደዚህ ጥቅስ አልመጣንም። ቆይ ዲፋይን ፐርሰን ስትባል መጀመሪያ ሆ የሚለው ፐርሰን ነው። በቃ ራሱን የቻለ ፐርሰን ምን ማለት ነው? ፐርሰን ማለት አንድ ራሱን የቻለ አካል ማለት ነው። በቃ በአጭሩ ፕሮሶፖል። አካል ስትል ምን ማለት ነው? ዲፋይን ኢት ፕሊዝ። በጣም አካል ማለት ምንድነው ሲባል ራሱን የቻለ እኔ ብሎ ራሱን መጥራት የሚችል አካል ማለት ነው። እሺ ትላላ ጨብጭበናል። ስለዚህ ይህ ቃል በደንብ ስሙ። እሺ ይህ ቃል ራሱ የቻለ እኔ ማለት የሚችል አካል ነው ብሎናል። እሺ ቆይ አንዴ ልጻፈው። ጻፈው ችግር የለውም አታስብ። ሰርፕራይዝ ታየዋለህ። ይቀጥል። በጣም ሰርፕራይዙን አዘጋጀው። ራሱን የቻለ እኔነት አለው። እሺ ራሱን የቻለ ብሎናል። እሺ ይህ ራሱን የቻለው እኔነት ያለው ከዚህ ከእግዚአብሔር ከተባለው ጋር አንድ ነው ወይስ የተለየ እኔነት ነው ያለው? እግዚአብሔር ነው። አይ ኖ ኦኬ። ራሱ ይሄ እግዚአብሔር ራሱ ነው። አዎ እግዚአብሔር ነው። ይሄ ራሱ እግዚአብሔር ነው። ቃል ራሱ ኖ እግዚአብሔር ይሄኛውና ሲ ላይ ያለውና ቢ ላይ ያለው እግዚአብሔር ይለያያል። እዚህ ጋር እግዚአብሔር የተባለው ማን ነው? እሱ ጋር አብ ነው። አብ ነው። እሺ አብ ነው። በደንብ አስተውሉ። እዚህ ጋር ቃል የተባለውስ ማን ነው? እዚህ ጋር ቃል የተባለው ያው ሎጎስ የተባለው አስተምሮ በቅድም የነገርኩ ማለት ነው። አስተምሮቱ ራሱ ፐርሰናል ነው። በደንብ ቆይ ይህ ቃል ግን ከአብ የተለየ ነው ማለት ነው። ቆይ አስተምሮ ራሱ አብ ነው። አዎ እግዚአብሔር ነው ሲባል ቴዎስ የሚለው ለስንት ነገር ይውላል። ቆይ ዮሐድ አሁን ደግሞ አስተምሮቱ ራሱ አብ ነው ወይ? አልጠየቁም። እሱ አብ አይደለም። እሱ አብ አይደለም። ብራዘር አብ አይደለም። ቴዎስ የሚለው ችግር የለውም። ምን መጣ? አልመጣሁም። ልትፈታ ነው። ቆይ አንዴ ቃል ራሱ ማን አይደለም። በደንብ አስተውሉ። ቃል ራሱ አብ አይደለም፣ ግን ይህ ቃል ራሱ ራሱ የቻለ እኔነት አለው። ከአብ የተለየ እኔነት ማለት ነው። አዎ አለው። በጣም አሪፍ። እሺ ቃልም እግዚአብሔር ነበረ የሚለውን ነው አሁን ለመፍታት የፈለግከው። ቃልም እግዚአብሔር ነበረ ሲል ምን ማለት ነው? በጣም ጥሩ። ቴዎስ የሚለው ነገር ለስንት ነገር ይውላል ነው ጥያቄው። ለስንት ነገር ይውላል? አሁን ደግሞ እኔ ነኝ የምጠይቀው። ቴዎስ የሚለው ለስንት ነገር? አትጠይቀኝ። ፍታ። መጀመሪያ ያንተ ስናፈታት ጨርሰን ነው ከዛ በኋላ ጥያቄ ካለ የምትጠይቀው። ቀጥል። ችግር የለውም። በቃ ያው ቴዎስ የሚባለው ነገር ጋይስ 2000 ሰዎች አላችሁ፣ በደንብ አድርጋችሁ አዳምጡኝ። ቴዎስ የሚባለው ነገር ለሁለት ነገር ሊውል ይችላል። አንደኛው ኤጋድ የሚል ነገር አለው። ሁለተኛው ደግሞ ካፒታል GOD ወይ ደግሞ የአምላክ ለሚለው ሊውል ይችላል። ስለዚህ ያ ኤጋድ የተባለው ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን ምን ብሏቸዋል? ቴዎስ ብሏቸዋል። ተግባባን?
ስለዚህ በብዜት ቴዎይ ብሏቸዋል። በነጠላ ደግሞ ሲሆን ናቸው ስለተባለ ቴዎስ ተብለው ይቀመጣሉ። ስለዚህ እነዚያ የእግዚአብሔር ቃል የመጣላቸው ምን ተብለዋል? አምላክ ተብለዋል። ተመሳሳይ ምንድነው ያላቸው? ስትሮንግ ነምበር ነው ያላቸው። 23 16 ስትሮንግ ነምበር ነው ሁለቱም የሚጠቀሙት ማለት ነው። ስለዚህ ኢየሱስ ደግሞ የእግዚአብሔር ቃል ስለሚመጣለት ምን ተብሏል? ቴዎስ ተብሏል። በአስተምሮ ደረጃ የነበረው ያ ፐርሰን ነው። እሺ ቆይ አንዴ ኢብሮ ቁጭ ብለህ እኮ ልታስተምር አይደለም። አንዴ ኢብሮ አይ በቃ እንደዚህ አይነት አካሄድ ነው የምችል እኔ ስታወራ እያስጨረስኩ ነው ብሮ ይዋዴ ቆይ እንጂ ሰማንህ እኮ በቃ እንደዚህ ከሆነ ማለት ነው። በቃ እንደዚህ ስለማለት የተባለው እዚህ ጋር ቆይ አንዴ ጥሪ ወይ ተረጋጋ። ቆይ አሁን ረብሻ መፍጠር ጀመረ። ረጋ በል በቃ እሺ ልጨርስ አንዴ ሐሳቤን አስጨርስ። አልጨረስኩም። እሺ ቀጥል። አንድ ደቂቃ ሰጥቻለሁ። ቀጥል። በቃ እንደዚህ ነው እንዴ እንጂማ እኔ ለመማርና ለእንትን እኮ አይደለም የመጣሁት ብራዘር። እንዴ ምን ሆነ ነው? ስለዚህ እኮ ካንተ ለመማር አይደለም የመጣው። ተረጋጋ። እየሰማን ያለ ነው ያንተ ትምህርት ከሆነ እኩል ጊዜ ነው የምንጠቀመው። አንተ ቃልህን አሁን ወሬ አታብዛና በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ተናገር። በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ንገረን። አንድ ደቂቃ ልጨርስ። ያለዛ ውይይት አቀርብላችኋለሁ ወይ ላንተ ወይ ለሱ በኮስት እንወያያለን። አለዛ ማለት ልቀጥል። ኧረ እባክህ እሺ። ስለዚህ ዮሐንስ 10:35 ላይ ምን እያለ ይጠቀማቸዋል? የእግዚአብሔር ቃል ይመጣላቸው ምን ተብለዋል? ቴዎስ ተብለዋል ማለት ነው። ያው በነጠላ ሲሆን ቴዎስ ኢየሱስ እንዳለው እነዚያ የእግዚአብሔር ቃል ይመጣላቸውን ቴዎስ ካላቸው አለ። ቴዎይ ካላቸው በብዜት ማለት ነው። ያው የኢየሱስን ጉዳይ አስመልክቶ ደግሞ ኢየሱስ ከእግዚአብሔር ስለሚሰማ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ከራሴ ያልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከአምላኩ ይሰማ ስለነበር እሱም ቴዎስ ይሆናል። መቼ ነው ቴዎስ የሚሆነው? ትክክለኛ ፐርሰን ማለትም በፐርሰን ደረጃ የሚመጣው ከተባለ የሚገለጠው ቁጥር 14 ላይ ቃልም ያ ቃል የተባለው አስተምህሮ ምን ሆነ? ስጋ ሆኖ ማንነትን ይዞ በስራት ይመጣል ማለት ነው። ኦኬ ቀጥል። አሁን መቀጠል ትችላለህ። ሞክ በነገር ላይ ይዋል እኔ ሞክ ቆይ አሁን ሞክ ሆነ አስነቅል አንዴ እሪያት በለናታ አትፎክር እባክህ አንዴ እባክህ አንዴ ረጋ በል እባክህ ዘካወራ ቀጥላለሁ። አለዛ እዚህ ጋር ቃል የተባለ አንተ ስርዓት ይኑርና እኔን ሁሉ ሰምተህ እኮ በቃ ስርዓት አንዴ ተረጋጋ እንጂ ልትወጣ ፈልገህ ነው ወይ? አንዴ እንትንም በለውና ኖ ወላሂ አልወጣም። ምን ለምን እወጣለሁ እኮ ሚዩት አድርጋ ኢብሮ ሚዩት አድርግ። አንዴ ኢብሮ ቆይ አሁን አንተ የሰጠውን ማብራሪያ ኦኬ። ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበር የሚለውን ቃል የሚለውን ቴዎስ እግዚአብሔር የሚለውን ቴዎስ የሚለውን ከዮሐንስ ወንጌል ምዕራፍ 10 ጋር አገናኝተህ መጨረሻ ላይ ምን ብለሃል? ትምህርት የነበረው ያ ትምህርት ነው። ኮንፊርም ለማድረግ ያክል የተናገርከው መጨረሻ ላይ ያ ትምህርት ነው። ቁጥር 14 ላይ ስጋ የሆነው ነው አይደል ያልከን? ጋዲ ከአንዳችሁ ጋር ላውራ። ከማን ጋር ነው የማወራው? አይደል ትቀጥላለህ። ከይዋድ ጋር ትምህርቱ ነው ስጋ የሆነው ነው አይደል ያልከን? ኮንፊርም ለማድረግ ያክል ያ ትምህርት በአስተምሮ ደረጃ ምንድን ነበረ? መጀመሪያ ቴዎስ ነበር ራሱ መጀመሪያ ማለት ነው። ቴዎስ ነበር ሲባል የቀድሞ ሰምቻለሁ። ኢብሮ እንድትደግሞ አይደለም ሰምቻለሁ። እሱን እንትን እንዳይሆን መጨረሻ ላይ ያልከው ነው ትምህርቱን ስጋ የሆነ ቁጥር 14 ላይ ኖ ያ በአስተምሮ ደረጃ የነበረው ለና አብርሃም ለና ይስሐቅ ከዛ በፊት ለነበሩም ቃል የተገባላቸው አስተምህሮ ምን ሆነ? ስጋ ለብሶ ሕያው ሆነ ማለት ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንዳለው ማለት ነው። ሕይወትም ተገለጠ አይተንም ማለት ነው። ስለዚህ አስተምሮ ነው ወይስ ኢብሮ አስተምሮ ነው ወይስ የተስፋ ቃሉ ነው ስጋ የሆነው? ለይልን እኮ አስተምሮ ማለት እኮ የተስፋ ቃል እቅዱ ነው፣ የእግዚአብሔር እቅድ ነው ያ። ኦኬ እቅድ አስተምሮ የተስፋ ቃል። እሺ ይዋድ ይቀጥላው። ቀጥሉ ከይዋድ ጋር ጀስት ክላሪፋይ ለማድረግ ያክል። ኦኬ አስተምሮቱ ራሱ እግዚአብሔር ነበረ። እግዚአብሔር ነበረ ማለት ነው። ቆይ መቼ ነው እግዚአብሔር የነበረው? በእቅድ ደረጃ እግዚአብሔር ነበር የሚባለው ያ ፐርሰን ማለት ነው። መቼ ነበረ እግዚአብሔር የነበረው ነው ጥያቄ። ያኔ ገና ሳይፈጠር በእቅድ
ከጥንቱ ጀምሮ እግዚአብሔር ነበረ እቅዱ ወይም ደግሞ ትምህርቱ መጀመሪያ በእቅድ ደረጃ እግዚአብሔር ነበር። አዎ ትክክል ነው። ስለዚህ ፐርሰን ነበረ ብለኛል። እቅዱ ከመፈጠሩ በፊት ፐርሰን ነበር አይደል? ፐርሰንነቱ ግን ህልውና ያለው ማለት ያው የተፈጠረ በዛ ሰዓት የተፈጠረ ሳይሆን ፐርሰን ዲፋይን ስታረግ እኮ እኔ ማለት የሚችል ብለን ነበረ መጀመሪያ አይደል? ገብቶኛል። እኔ ማለት የሚችል ማለት ሲባል ግን ምን ለማለት ተፈልጎ ነው? የኔን መረዳት አለበት። ምክንያቱም የኔን አረዳድ ነው ማለት ምን አሁን ልትቀይር ነው ማለት ነው? አይ አልቀይረውም። ለምን ቀይረዋለሁ? እኔ ማለት ስለ ፐርሰን ያወራ ነው ቅድም። ፐርሰን እኔ አሁን ፐርሰን ማለት አረባክ እኔ ማለት የሚችል ነው። ቆይ አንዴ ባክ ማብራሪያ ታዲያ ቃል አንተ ሰው የተረጋጋ ሳወራ አባፊት አለ ይዋል እንደዚህ አይነት ጨዋታ እኔ ጋር አይሰራም። እኔ እንደ አይነት ለፖለቲካል እባክህ አንዴ 30 ጊዜ ጨዋታ ምናምን አትበል። ወላይ በቃ አንዴ ቆይ አንተ ፌሩንና አወያይ ይኸው መስመር ላይ አንተ ፌሩንና አወያይ በቃ ይኸው አንዴ ቆይ እሺ አንዴ ይኸው ሚዩት እያደረኩ ነው። ኢብሮ እንዴ ከቅድም ጀምሮ እኮ ማብራሪያ ስትሰጥ እኮ ስትናገር የነበረው ነገር እኮ ኖት ተይዟል እኮ ምንም ወደዚህ ወደዛ ማለት አያስፈልግም። እኔ አሁን መሀል ላይ ዮሐድን ተደርቤ እንዲህ ስትል ነበር ብዬ እኮ ላይክ ኢንተራፕት ማድረግ እችል ነበር፣ ግን የተናገርከው ነገር በደንብ እናስታውሰዋለን። ኦኬ ስለ ፐርሰን ዲፋይን ያደረግከው ነገር እናስታውሳለን። የተናገርከው ነገር አለ። ዮሐዳውን ጥያቄ እየጠየቀ ነው። እዛ ላይ ክላሪፋይ አድርግለት እንጂ ድጋሚ ሌላ ትንተና ውስጥ ግባ እያለ አይደለም። የሚጠይቅህን ጥያቄ እሱን ጥያቄ አድሬስ አድርግለት፣ መልስለት። በቃ ቀጥል ዮሐዴ፣ ቤቱን እንዳይረብሽ ማለት ነው። ድጋሚ ሐሳቡን ላብራራማ አትልም። አብራራ እኮ አሁን የምጠይቅህን ነው የምትመልስልኝ ይብሩ። ቃልም እግዚአብሔር ነበረ የሚለው እዚህ ጋር ቃል የተባለው ፐርሰን ነው ብለኛል አላልከኝ? አዎ ፐርሰን ነው እኮ አልኩ። ፐርሰን ሲባል ግን ፐርሰን ነበረ ወይስ አልነበረ? ወይ ፐርሰን ነበረ። ኧረ እባክህ አንተ ዮሐድ ምን ሆነ ነው እንዴ? ምን ሆነ ነው አንተ ራስህ? ቃልም እግዚአብሔር ነበረ ሲባል እዚህ ፓርት ላይ ፐርሰን ሆነ ብለኛል አላልከኝ? ተረጋጋ። ቆይ እሺ ላውራ። እሺ ልመልስልህ። ፐርሰን ሲባል ያ አካል የሚመጣው አካል ይህ ቃል የተባለው መጀመሪያ ቃል ማለት አስተምሮ ነው። በአስተምሮ ደረጃ ሲነገርለት የነበረው ኦኬ ሄዳል ዮሐድ። ይቅርታ ስልክ ገብቶብኝ ነበረ። አንዴ ሶሪ በጣም ኧረ ተው ፓፓ ኦኬ ፖዝ ሆኖ ነው የሚታየኝ ለኔ። ይሰማል? አይ ስልክ ገብቶ አሁን መታል ጎይ እስኪ ቀጥል ዮሐድ። አሁን መታል ካንስል ስለው ምናምን እንትን አለ። እሺ የሚሰማ ከሆነ ይብሮ ቃልም እግዚአብሔር ነበረ ሲል እዚህ ፓርት ላይ ቃል ፐርሰናል ሆኗል ብለኛል አይደል? አዎ ፐርሰን ሆኗል ብለኛል አይደል? ፐርሰን ነው ሲባል ግን በዛ ጊዜ ህልውና ኖሮት ምን ነው ማለት አይደለም። እግዚአብሔር ነበረ እኮ አልከኝ። አዎ እግዚአብሔር ነበረ ሲል ፐርሰን የማዕረግ ስሙ ነው። ሲ ላይ ሲደርስ ፐርሰን ሆኗል አላልክም? አዎ እግዚአብሔር ነበር ማለት ያ ስሙ የማዕረግ ስሙን ነው የሚያሳየው። ስለ ስሙ ነው የሚናገረው። ተግባባን? ቴዎስ መቼ ነበረ? ያኔ ነበረ እኮ እየነገርኩህ። የማዕረግ ስሙ ቴዎስ ነበረ። ያኔ ስትል መቼ ነው? ግልጽ አድርገን ከይቅርታ ጋር። ያኔ በእግዚአብሔር እቅድ መጀመሪያ መቼ ነው? ያኔ በመጀመሪያው ይላል እኮ ብራዘር። ምን ሆነ ነው? ያ መጀመሪያ መቼ ነው? እሱ መጀመሪያ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እንደተናገረው ዓለም ሳይፈጠር ብሎ ተናግሯል። ስለዚህ በዛ ጊዜ በጣም አሪፍ። ስለዚህ ዓለም ሳይፈጠር ዓለም ከመፈጠሩ በፊት ፐርሰን ነበረ ሲባል እኮ እሱን እንየዋ። ደግሞ አንድ ጊዜ ዓለም ሳይፈጠር የሚለውን ደግሞ አሁን አብረን ነበረ ወይስ አልነበረም? በቀጥታ ልነግርህ እኮ ነው እንዴ? ልነግርህ እኮ መልስልኝ። ወይ ነበረ ወይስ አልነበረም? ነበረ እኮ ብዬ እኮ ጨረስኩኝ። ግን ቅድም ነገር ዓለም ቆይ ብራዘር አንድ ጊዜ ጋዲሳ ምን ሆነ ነው? አልጨረሰም እኮ ኢብሮ። አልጨረሰም እኮ ኢብሮ። እሺ ቀጥለሽ ግን እንዳትረሳው። እሺ ቀጥለሽ በደንብ አብራርተህ አሁን ረጋ በል ኢብሮ። ማብራሪያ ስንፈልግ ስማኝ፣ ማብራሪያ ስንፈልግ እኔ ስፈልግ ማብራሪያ ስጠኝ እላለሁ። ቅድም እኮ ፐርሰን ምን ማለት ነው? እኔ ራሴ ስፈልግ እጠይቃለሁ። እኔ መጠይቃለሁ። አንዴ ስማ፣ እባክህ አትደራረብ። በመደራረብ
እንትን አትልም። አልቀመጥም። ዮሐን አንዴ ስማኝ፣ መጠየቅ አለብኝ። አሁን ጨርስ፣ የራስህን ጨርስ። አንዴ ልጨርስና ትጠይቃለህ ስትባል ጨርስ። ኧረ ረጋ በል እስኪ። ተደርበህ ስላወራህ እኮ እውነት አለ ምናምን ማለት እኮ አይደለም። በቃ ቀስ ብለህ እውነትን ማለት ቤትህ ስለሆነ እውነት ተናገርክ ማለት ነው። እንደዚህ አይነት ቃላት አንዴ ስማ እባክህ፣ ሳልጨርስ ተደርበህኝ አታውራ። ሚውት ካረከኝ ፈርታችኋል፣ እሄድላችኋለሁ። በቃ እንዳታደርገኝ ከዚህ በኋላ ሚውት በራሴ ሰዓት ዝም እላለሁ። ሚውት እንዳታደርጉ ደግመህ ላክና ና። ይኸው እኔ ራሴ ካስወረዳችሁኝ ምናምን ይላል እንዴ? ከቅድም ጀምሮ ምንድነው ራስን እንደምንድን ነው የነበረው? ስንት አይነት ዩዲ ባንክ ዲር ሰልፍ እኮ እንዴ አፈር ድሜ እኮ ነው የገባው። ከታወቀ ፐርሰናል ነው ይህ ቃል። ዓለም ከመፈጠሩ በፊት ነበረ፣ ግን የክብር ጌትነት ነው። የአሪዮስ ምንፍቅና ነው ያመጣው። ግን እስልምናን አፈር ድሜ እኮ ነው የከተትከው። ምንድነው የምታወራው? የሆነ እንደ አዋቂ ምናምን ዶንት ፕሪተንድ እባክህ። ምንም ሳታውቅ እንደ አዋቂ አክታታል። ስለዚህ የሆነ ወላሂ እንደዚህ ካረጋችሁ ይወጣለሁ። ማንን ነው የምታስፈራራው እንዴ? ሄድና ትንሽ ድንጋይ እንድትልስ እኮ እንዲህ አስወርጄ ልልክህ እችላለሁ። የሆነ በጣም ባለ እውቀት የመጣ ምናምን ታስመስላለህ እንዴ? በነገራችን ዮሐዴ አሁን የሰማነው ነገር እንደው እውነት ለማውራት ኢብሮም ታች እየሰማ ከሆነ ሌሎች ሙስሊሞችም እንደው እንዲህ ካረጋችሁ እንዲያረጋለሁ፣ እንዲህ ካረጋችሁ እንዲያረጋለሁ። ባይዘወይ ቀደም ያንተን ትንተና ስንሰማ የነበረው በጣም የሚያስቅ ትንተና ነው። እውነት ለማውራት ኦኬ። እኛ ባይዘወይ ይሄን ፊት ለፊት መጠየቅ እኮ እንችላለን። ይሄ ያው ለምሳሌ መጀመሪያ ትምህርት ነበረ። ትምህርት ነው የሚለው ራሱ ባይዘወይ በደንብ እንሄድበታለን በኋላ። ትምህርት ነበረ በመጀመሪያ ቃል ነበረ የሚለው ትምህርት ነው የሚለውን ነገር ራሱ እንሄድበታለን። ኦኬ ለምን ተያያዥ ስለሆነ ባዲ ወደ ፐርሰንነት ያኔን የተቀየረው ነው ያለው። እዚህ ጋር ፐርሰን ሆነ አለ ሲ ላይ ሲደርስ እኮ ሂደት እኮ አይደለም ባይዘወይ መጀመሪያ እንዲህ ነበረ፣ ከዛ እንዲህ ሆነ፣ ከዛ እንዲህ እኮ ስቴጅስ አይደለም። እንዲህ አይነት ስናፈታት ፈተ የሆነ እንደ ሊቅ እንደ አዋቂ መድኃኔዓለም መጀመሪያ ባይዘወይ ቃል ነበረ፣ ከዛ ቀጥሎ ከእግዚአብሔር ጋር ሆነ፣ ከዛ ቀጥሎ እግዚአብሔር ሆነ። አይደለም አፈታ እንደዛ ነበር ሲፈታ የነበረው። መጀመሪያ ኢምፐርሰናል ነበር አለ። እሺ ከዛ ቀጥሎ እዚህ ጋርም ኢምፐርሰናል ነበር አለ። ከዛስ እዚህ ጋር ሲደርስ ፐርሰን ሆነ አለ። እሺ አልኩ። እዚህ ጋር ፐርሰን የሆነው መቼ ነው ሲባል ዓለም ከመፈጠሩ በፊት። ቻው እሺ አልኩ። ይሄ መጀመሪያ የተባለው ከመጀመሪያ ጀምሮም ነው አለ። ደግሞ ወደዚህ ተመለሰ ማለት ይህ መጀመሪያ መቼ ነው ሲባል ዓለም ከመፈጠሩ በፊት። ዓለም ከመፈጠሩ በፊት ፐርሰን ነበረ? አዎ ነበር አለ። ስለዚህ ዓለም ከመፈጠሩ በፊት ይህ ቃል ፐርሰን ከሆነ ወይም ደግሞ እኔ ማለት የሚችል ከሆነ ቀጥለን ደግሞ ይህ ፐርሰን ያልከው እኔ ማለት የሚችለው ቃል ቁጥር 3 ላይ ምን እንዳደረገ እንመለከታለን። ኦኬ ምናልባት ሙስሊሞች ይግቡና ከነሱ ጋር ብናወራ አሪፍ ነው። ካለ አሁንም አንድ ቁጥር ጻፍና ሰው እንትን ስላለ ይሆናል። ችግር የለም። አዎ አይ ወደ ቁጥር 3ም እንሄዳለን። እሺ የሱፍ ሚል ዩዘር ኔም እንኳን ደህና መጣ የሱፍ። እንኳን ደህና ቆያችሁኝ። ጀሞ ሙስሊሞች ውጡ እሺ፣ ሁላችሁም ኢብሮ ቤት ከፍቷል ነው። ይሄን ለማስተላለፍ ነው። እውነት ያው እንደዚህ ነው ሙስሊሞች ባይዘው እውነት የሚነገርበት ቤት ላይ እውነት ሲወራ እውነት ሲገለጽ ስለማይመቻቸው ግዴታ ነው። ችግር የለውም። እኔ አላስወረድኩም ባይዘው ራስህ ነህ ተናግሬ ወደድከው ላጥ ማለት ይቻላል። ግን እንድታስተውሉት ነው ባይዘው ይሄ ቅድም ሲያብራራ የነበረበት መንገድ ትምህርት ነው። ሁሉ በርሶ ነው የሚለው ትምህርቱ ዋን ሲ ላይ ፐርሰን ሆነ። ከዛ በኋላ በሱ ደግሞ ሁሉ በርሶ ተፈጠረ። እኔ የዋዴ ባይዘው እናንተ እያወራችሁ ስለነበር ነው እንጂ ምን አይነት ትምህርት ነው ብዬ ልጠይቀው አስቤ ነበር። ትምህርት ነው ሲል ምን አይነት ትምህርት እና በጣም የሚያስቅ ይሄን ላይቭ ሪከርድ ግን እንፈልገዋለን። ዞሮ ይሄን ላይቭ ሪከርድ እንፈልገዋለን። እሺ ኦኬ እኔ ኮኔክሽን መሀል ላይ የኔም ሊሆን ይችላል። ቀጥልሽ ሜቢ እኔ ትንሽ መሀል ላይ ስታክ ያደርገብኛል። ቀጥል። እኔ እሱን እኮ እንድመጣለት ልመጣ እኮ ነው ባይዘው ቃልም መቼ ነበረ ስለው ዓለም ከመፈጠሩ በፊት አይደለ ያለ ከዓለም መፈጠር በፊት አለ። ስለዚህ ይህንን ትምህርት እያልክ ያለው ቃል እየተባለ ያለው የትኛው ትምህርት ነው? አክቹአሊ
ኔክስት ኩዌስችን እሱን ነው። ኦኬ ለአብርሃም የተሰጠው የተስፋ ቃል ይላል። አንዳንዴ ደግሞ ትምህርት ነው ይላል። ለአብርሃም የተሰጠው የተስፋ ቃል ራሱ አሴ ፐርሰን ነበረ ወይ ነው? አይ በኋላ ነው ፐርሰን የሚሆነው ደግሞ ይላል። ቃል እግዚአብሔር ነበረ ሲል ፐርሰን ነበረ የዛኔ ብሎ ነው የፈታው ቅድም። ከራሱ ጋር ኮንትራዲክት የሚያደርግ ነው የሚሆንበት። ያንን ቃልስ ያ ቃል ማለት ነው ዝቅ ብሎ ሁሉ በእርሱ ሆነ ይላል። ኦኬ ለአብርሃም የተሰጠው እኮ ከዘርህ ኦኬ ማለት በዘርህ አሕዛብ ይድናሉ የሚል ነው። በሱ ነው እንደ ፍጥረታት ሁሉ የተፈጠሩት ከሆነ እና ከተፈጠረ ያለ እርሱ የተፈጠረ የለም ሲል በየትኛው ለአብርሃም በተሰጠው ቃል ኪዳን አሕዛብ ከዘር ይባረካሉ በሚለው በሱ ቃል ነው የተፈጠረው ፍጥረት? ሶ you have to prove evidence ልታመጣ ይገባል ማለት ነው። እሱን ታይቶ የማይታወቅ ስናፈታት። እሺ ሙስሊሞች ይግቡና ጋዲ ወንድሞቹም ቀጥሉ ካሉ ሜቢ እሺ ከቅድም ጀምሮ ረጅም ሰዓትም ስለተቀመጡ ናቱም ኢዮባ ምናምን ነገር ሜቢ የተነሳው ሐሳብ ላይ ምናምን ነገር ሐሳብ መስጠት የምትፈልጉ መሀል ላይ ስታክ ያደርጋል ላይቡ። ይሄን ሪፖርት እንግዲህ መቻል ነው እንግዲህ ያጠጡናል። ሪፖርት ጋይስ ስታክ ያደርጋል መሀል ላይ እኔ ጋር እና ታፕታፕ አድርጉ ክርስቲያኖች፣ እጃችሁን አሰሩ፣ ሼር አድርጉ፣ ታፕታፕ አድርጉ ምናምን ነገር። እስቲ ኢዮባ እና ናቱ እስቲ ሐሳብ ስጡ ሜቢ የተነሳው ሐሳብ ላይ ለአብርሃም የተገባው ቃል ኪዳን ለአብርሃም የተገባው ቃል ኪዳን አብርሃም ከመኖሩ በፊት ከመጀመሪያ ባይዘውይ ዮሐዲ በሐሳብ ደረጃ ከሆነ እኮ በእግዚአብሔር ህልውና ወይ በእግዚአብሔር ዕውቀት ውስጥ ከሆነ እኮ ሁላችንም ነበርና አይደል እንዴ? የሚቀድምና የሚያልፍ ነገር አለ እንዴ? በእግዚአብሔር ዕውቀት ውስጥ የለም እኮ ባይዘው። በእግዚአብሔር ዕውቀት ውስጥ እግዚአብሔር ከመጀመሪያ ጀምሮ ከነበረበት ጊዜ ጀምሮ እኔ ልሆን እችላለሁ፣ ዮሐድ ሊሆን ይችላል፣ ኢዮባ ሊሆን ይችላል፣ ናቱ ሊሆን ይችላል፣ የትኛውም ሰው ነበረ በዕውቀት ደረጃ። ኦኬ ነገር ግን እንደው ለአብርሃም በተሰጠው በተስፋ ቃሉ ነው ሰማይና ምድር ሁሉ የተፈጠረው የሚለው ትንሽ ኢትስ ፈኒ። ለማንኛውም ኢዮባ ናቱ እስቲ ሐሳብ ስጡበት የተነሳው ነገር ላይ። እዚህ ሐሳብ ላይ ማውራት የሚፈልግ ሌላ ቤተ እምነት ካለ አንድ ቁጥር መጻፍ ይችላል። ኢዮባ ካለ ማውራት ይችላል፣ ከሌለ ደግሞ ያው ናቱ መቀጠል ይችላል። እሺ ወይ ናቱ የሆነ ሰዓት ስስቅ እየሰማህ ነው ሰዓት አረ ሱባ አይ ይመቸው እና የተወሰነ ነገር ኦኬ ሰው ሀሳብ እንሰጣለን ተቀበልና ከሙስሊም ከሆነ ማለት ነው። እሺ አይ ቲንክ መሰለኝሽ ሰላም። እሺ አሚር የሚል ዩዘር ነው። እንዴት ነህ? ሰላም ወንድማችን፣ እንዴት ናችሁ? ሰላም ነው። አለን። እንዴት ነህ? ስለተነሳው ክፍል ስለሱ ልታወራን የመጣኸው? መጀመሪያ የተነሳ ክፍል ነበረና ፌር እንዲሆን ግን አሁን እኛ ጠያቂ ብንሆን አሪፍ ነው። ዮሐድን ብጠይቀው ደስ ይለኛል ፈቃደኛ ከሆናችሁ። ቆይ ወደ ዮሐድ ከቅድም ጀምሮ ሲያወራ ነበር። ከኔ ጋር ታወራለህ፣ ግን አንተ ጠያቂ አትሆንም። ሐሳቡ ላይ እናወራለን። ምን ብለህ ነው የምታምነው? ቃል ምንድነው? አሁን ዮሐድ ኢብራሂምን ሲጠይቀው እንደነበረው እኔ ደግሞ ጠያቂ ልሆን ፌር እንዲሆን ማለት ነው። ቤታችሁ አይደል እንዴ? እኔ እኮ በጣም የሚያስቀኝ ነገር አሚር አንዴ እስቲ እንዴ እኛ ቤት መታችሁ አካሄድም እንዲህ መሆን አለበት ብላችሁ ጭራሽ ዳይሬክሽን መስጠትም ያምራችኋልና አትሊስት ሌትስ ትራይ ቱ ቢ ፌር ኦኬ። ሐሳብን አይ ፌር እንዲሆን ነው ትክክል እየነገርኩኝ ሳይሆን ፌር እንዲሆን እንደዛ በመጀመሪያ አይ አሁን በመጀመሪያ ቃል እዛ ሳይሆን ዕብራውያን ላይ የተነሳው ላይ ነው እኔ ማውራት የምፈልገው። መጀመሪያ በሰላም ድንጋይ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ሲል ቃል የተባለው ምንድነው? እዚህ ጋር እኔ ጠያቂ ልሁን ጋዲሳ ብሮስኪ እየጠየቁ ነው። በመጀመሪያ ቃል ነበረ ሲል እንዴ ዮሐድ እንደውም ከቻልክ አንተን ብጠይቅህ ደስ ይለኛል። ቅድም ፖለቲካ እየሰራ ስለነበረ ለምን አንተ ዮሐድ ለምን አንተ አትቀጥልም? አንተ አስቀጥለኝ ፕሊዝ። አሚር ስማ፣ እኔ ተማሪ ነኝ፣ ወላሂ ተማሪ ነኝ። አንዴ ተረጋጋ እንዴ፣ ስማን አንዴ ስማ እባክህ እንዴ። መጀመሪያ ያንተ እምነት እንወቅና ኦኬ ምን ብለን እንደምታምን እንደ ኢብራሂምም ይሁን እንደ ይሄ ማን ኦመርም ይሁን
እንደ ሰለማዲንም ይሁን የማናቸውን እምነት ይዘህ እንደቆምክ እዚህ አይታወቅም። ምክንያቱም እንደፈለጋችሁ ነው። ቃል ሲል የተስፋ ቃል ነው። ቃል ሲል ትምህርት ነው። ቃል ሲል ለአብርሃም የተገባው ቃል ኪዳን ነው። እንደዚህ እያላችሁ ስለምትፈቱ የአንተ እምነት ወይም ደግሞ የአንተ መረዳት ደግሞ እስቲ ምን እንደሆነ መጀመሪያ ተናገርና ከጋዲ ጋር ጥያቄ ካለ ከዛ በኋላ ከኔ ጋር ትቀጥላለህ። እሺ መጀመሪያ እምነትን ከጋዲ ጋር ተናገር። አይ ሐሳቡን ክላሪፋይ እናድርገው። ቆይ ወደ ዮሐድ ከመሄድ በፊትም ያንተን እምነት ማወቅ ስላለብን በመጀመሪያ ቃል ነበረ ሲል ቃል ምንድነው? እዚህ ጋር ዮሐድ ለምን አትጠየቅም አንተ? ወላሂ ተማሪ ነኝ እኔ ልጠይቅህ አንተ በቃ መልስ። አዎ ተማሪ ነህ። በቃ ተማሪ ከሆንክ በቃ ታች ቁጭ ብለህ ተማር። አረ ጆሮአችን ምንድነው ፓፓ? ጆሮአችን ፍንጭት ነው እንዴ? እየሰማን እንጂ ቃል ነበረ ሲል ቃል ምን ብለህ ነው የምታምነው እየተባለ ዮሐድ ለምን አትጠይቅም ይላል ፓፓ። እንዴ ምንድነው ጋይስ? እየሰማን እንጂ ጆሮአችን ለምን እንደማንጠቀምበት ዮሐድ ኔትወርክ አይደለም በደንብ ነው የሚሰማው። አንዳንዴ ዝም ብለው እንትን ሲሉ ያዝጋሉ። እሺ ያው ልጠይቅ ምናምን እንዳትሉ የምትገቡ ሰዎች ማለት ነው። የምትጠየቁትን ለመመለስ ከዛ የምትጠይቁትንም ለመመለስ ነው የምትገቡት። እሺ ያው ጋዲ ናስሪ ነው የሚለው። እሺ ናስሪ ኦር ምናምን የሚል ዩዘር ኔም ዌልካም። ፌር እንዲሆን ለምን ገለልተኛ ቤት አትወያዩ? ገለልተኛ ቤት ለመወያየት ለምን አትሞክሩ? ማለት እዚህ ተደብቃችሁ አንተ እውቀት አለ ሚውት በማድረግ ሪከርድ ይዛችኋል፣ ሪከርድ ሰብራችኋል። ሚውት በማድረግ ከአባ ቻው ተወረድ ደግሞ ሪከርድ እንይዛለን። እንደናንተ አይነት በማስወረድ ደግሞ ሪከርድ እንይዛለን። መዝግብ ትምህርት ላይ የሚያወራ ሰው። እሺ እስከዛ ድረስ ናቱ አንተ ሐሳብ እየሰጠ ይቀጥል። ናቱሻ ቀጥል ብሮ እስኪ go ahead ናቱ ካለ ዲያቆናታ ነኝ። ሁላችሁንም ሰላም ብያለሁና ቃልት ያሰማልን ዮሐዴም ጋዶም ሁላችሁንም ማለት ነው። እና በቃ የተነሳው ላይ እንግዲህ አሁን መጨረሻ ያወሩት ላይ እንግዲህ እናንተ እንትን ትላላችሁ ናቱ አለ። አዎ አይሰማም እንዴ? ይሰማል አለ። ቀጥል አሁን ይሰማል። እሺ እና ሁላችሁም ቃል ኦኬ እሺ ሁላችሁም ቃልት ያሰማልን ብያለሁ። አይ የተነሱት ነገሮች ከራሱ ጋር ኮንትራዲክት እስኪያደርግ ድረስ ነው እና አሁን አዶኖ አሁን ያመጡት ነገር ነው መሰለኝ የተስፋው ቃልን ቃል ከሚለው ወይ ደግሞ ሎጎስ ከሚለው ጋር እንዴት እንዳጣበቁት አላውቅም። በቃ የተስፋ ቃል ማለት ከታች ላላችሁት እንትን እንዲል ፕሮሚስ ማለት ነው። በቃ ወይም ደግሞ ስለሚመጣው ነገር አንድ ሰው ለምሳሌ ተስፋ ይገባል አይደለ? እንደዚህ አደርጋለሁ ብሎ በቃ እቺ የተስፋው ቃል ትባላለች እና ተስፋ የተሰጠ ነገር አለ። ኢቭን ፍጻሜ ራሱ አላገኝም ገና ማለት ነው። ገና ነው። እሱ ምንድነው? ለአብርሃም የተሰጠ ነው። በቃ አሁን እሱ ክፍል ግን ቅድም ሲነሳ ካያችሁት ሎጎስም ዮስም ተብሎ ኦኬ እሺ ቀጥሩ ስፖይል ትላለህ። ቀጥል ናቱ ሐሳብን ጨርስ መጀመሪያ። ኦኬ ሐሳብን ጨርስ። እሺ ዮሐንስ 1 ላይ ዮሐዴ እንደውም ሲጠይቀው ጋዶ ሎጎስ የሚለውን ወደ ዮሐንስ 10:35 ወስዶት ነበር አይደለ? ከዛ በኋላ ከዕብራውያን ጋር አገናኝቶት ይህ ሎጎስ እንግዲህ በተስፋ ቃል ደረጃ ነበር። በነገራችን ላይ የተስፋው ቃል ሎጎስም ተብሎ አልተጠራ፣ ቴዎስም ተብሎ አልተጠራም። በቃ ፕሮሚስ የሚለው ሌላ ዴፊኒሽን እና ስትሮንግ ነምበር ነው ያለው፣ ሌላ ነው። በቃ የሚገናኝ ነገር ሁለቱ አይደለም። ግን ደስ የሚለው የተለየ አካል መኖሩን አምኖ መውጣቱ በጣም በቃ ይሄ ናይስ። የመንፈስ ቅዱስ ነበር የቀረን ወይ በኔክስት ሴሽን እሱን እንትን እንለው ይሆናል። እሺ እሺ እናመሰግናለን። እሺ አሚር በድጋሚ እንኳን ደህና መጣ ወዳጄ። እየተደረብኩ አልነበረም አክቹሊ እኔ ለምን እንዳስወረዳችሁኝ አለ። አዎ እንዴት መሰለ ወዳጄ፣ አሁን ይኸው ምን መሰለ እኛ እውነት ለማውራት የመጨቃጨቅ እንትን የማለት ስፒሪት የለንም። ገብቷል? ቤቱ የኛ ነው። ከዛ ባለፈ ሰውንም ላለመጫን እንሞክራለን። ሰዎች ግን ሐሳብ ይሄን እንዴት ነው የምታምነው፣ ይሄን እንዴት ነው የምታምነው ተብሎ ሲጠየቁ ሰዎች አትሊስት እዛ ሐሳብ ላይ ሪፍሌክት ማድረግ መቻል አለባቸው። ይሄንንም ደግሞ የመረጥንበት ዋናው ምክንያት ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጣም ብዙ ሰዎች ባይዘው ሙስሊሞች ብቻ አይደሉም፣
ጆቫ ዊትነሶች፣ ኦንሊ ጂሰሶች፣ በጣም ብዙ ቤተ እምነቶች በክርስትና ስም ራሱ የቆሙ ቤተ እምነቶች ብዙ ሰዎች ይቀጥፉበታል። ስለዚህ እዚህ ክፍል ላይ ለማውራት ፈቃደኛ ሆነን ነው የከፈትነው እና አሚር ወንድማችን በመጀመሪያ ቃል ነበረ ሲል ቃል ማን ነው ብለን የምታምነው እዚህ? እሺ ወደ ውይይት ከመግባታችን በፊት መጀመሪያ ወደ ካባ ምናምን እያላችሁ ነበር እና ስታወርዱኝ እንደዛ አይነት ነገር ባይኖር ደስ ይለኛል። ወረድ ቻው። የምናወራውን ነገር አዳምጡ። ትንተና ምናምን እዚህ ጋር የምትመለከቱት 1200 ሰው አስተያየት መስጫ ሳጥን የለም። እዚህ ጋር የምንመለከት ሰው እንባ ጠባቂ ተቋም ምናምን ነገር አይደለም። ኦኬ የሆነ የሰዎች ቅሬታ ሀዘን ለመስማት አይደለም። ስለዚህ ቻው ትባላለህ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ሐሳብ ቅድም በእርግጥ ከብዙ ወንድሞች ጋር ስንወያይ ነበረ። ይሄው እዚህ ደርሰናል። እንግዲህ በመጀመሪያ ቃል ነበር የሚለውን ቃል የሚለው ማን ነው ብለህ ነው የምታምነው አንተ? ኦኬ ምናልባት እዚህ ጥቅስ ላይ ካላችሁ መረዳት አንፃር ጥያቄ መጠየቅ ይቻላል? ምናልባት ከቻላችሁት እሱን። አይ ጥያቄ መጠየቅ አችልም ከዚህ ጋር ተያይዞ ካልክ አይ የእናንተ ማብራሪያ ለምን ቅድም አሁን ለምሳሌ ወንድም ኢብሮ እና ሌሎች ሰዎች ያብራሩበት መንገድ አለ። እነሱን ሞግተናቸዋል፣ ዲባንክ አድርገናል የእነሱን ሐሳብ። ያንተን ሐሳብ ግን መስማት እንፈልጋለን። ቃል ነበረ ሲል ምን ብለን የምታምነው አንተ? ቃል እዚህ ክፍል ያለው በግሌ አሁን ነው የምመጣው እና ምናልባት ጥቅሱ ከእናንተ የትሪኒታሪያን ፎርሙላ ጋር ይስማማል ብለህ ታስባለህ? አህመድ እኔ አሁን አንተ ገና ወጣት ልጅ እንደሆን ካውቃለሁ ምናምን ነገር በተቻለኝ መጠን ታናሽም ስለምትሆን ረጋ ብዬ ላወራ እሞክራለሁ። እግዚአብሔር በሚያውቀው ግን እየጠየቅኩ ነው። በመጀመሪያ ቃል ነበረ የሚለውን ቃል ማንም ብለን ነው የምታምነው? ቃል የሚለውን ማን ነው ብለን ነው የምታምነው እኮ? ምላሽ አለው የማነሳው ነገር ጋር ምናልባት ከዛ ጋር ቆይ አንዴ እንዳታስወጣኝሽ አንዴ ትሰማለሽ? ታውቀዋል ባይዘው ዲስኮኔክት ላደረግ ነበረ። ታውቀዋል ቃል ነበር የሚለው ቃል የሚለውን ማን ብለን የምታምነው? እሺ ምን መሰለህ ከእናንተ አንፃር የኤሰንስ እና ከፐርሰን አንፃር ኑሜሪካሊ አይደንቲካል ናቸው ብለህ የምታስበው? ስለኛ ነው እንዲህ እያወራን ያለ ነው ጋይስ፣ እንዲህ ስለኛ ነው እያወራን ያለ ነው። ለምንድን ነው ሰው መስማት የማይፈልገው? እንዴ ኧረ በእግዚአብሔር የምትገቡ ሰዎች አሁን አህመድን 3 ነው የጠየቅኩት። ከትሪኒታሪያን ፎርሙላ አንፃር፣ ከፐርሰን አንፃር፣ ከኤሰንስ አንፃር እኩል ናቸው ከማለት አንፃር አንድ ላይ ይሄዳል ወይ ምናምን አይነት። እኛ ስለኛ እኮ አይደለም አሁን እያወራን ያለነው። ቃል ነበረ የሚለውን ቃልን ማን ነው ብለህ ነው የምታምነው ነው አህመድ። ጥያቄው የነበረው እሱ። ኦኬ በቃ ጥያቄው እሱ ነበር። በጣም ቀላል እኮ ነው። እዚህ ላይ ሐሳብን ልክ ሪፍሌክት ስታደርግ ከዛ በዛ መልክ ደግሞ ዲስከስ እያደረግን እንመጣለን። ሰዓታችንን በአግባቡ ለመጠቀም ማለት ነው። ሰው የሚጠይቀውን ነገር አድሬስ ማድረግ ካልቻለ መመለስ ካልቻለ የሰዎችን ሰዓት ነው የሚያቃጥለው። ኦኬ ጋይስ፣ ስለዚህ የምትገቡ ሰዎች ስትጠየቁ የምትጠይቁትን ነገር ለመመለስ ሞክሩ በተቻለ መጠን። ኦኬ እሺ፣ የእኛንም እኮ ከቀደም ጀምሮ ማብራሪያ ስንሰጥ ነበር። እሺ ዋዲ ለ2-5 ጉዳይ ነው ሰዓቱ። ግን የምትሉት ነገር ካለ ዮባ ውጭ ነኝ ያልክ አይደል መሰለኝ። ናቱ ግን መጨመር የምትፈልገው ሐሳብ ካለ ቀደም ሰው ስለመጣ ሜቢ መጨመር የምትፈልገው ሐሳብ ካለ እዚህ ላይ እድል ልስጥ ብሎ እስኪ። የለውም ጋዶይ ወይ ኔክስት ሴሽን ላይ በደንብ እንልበታለን። አይ ቲንክ ደክመዋል መሰለኝ። አንተም ነው ወይስ እረፍት አድርግ? አይ አንተም ፕሮግራም ስላለ ያው ከዚህ በኋላ ገና ወተን እኔም ይዋዲ እራት መብላታችን አይቀርምና ከዛ አንፃር ነው ሜቢ የተወሰነ ሐሳብ መጨመር የምትፈልግ። እስኪ ሰዎች ካሉ ቼክ ላድርግ። አሁን የምትገቡ ሰዎች እባካችሁ በእግዚአብሔር ስም ጠይቃችሁ መጀመሪያ ነገራቸውና ጋዲ አርቲኩሌት አድርገውና ሲገቡ የሆነ ሰው ልኳል ላስገባ እስኪ። ምናልባት አይ ቲንክ ካሉ ሰዎች አንዱ ቁጥር ሲጽፍ ነው። ኦኬ ፕሊዝ አሁን የሆነ አስተያየት ሐሳብ ምናምን እንዳሰጡ ግልጽ። እኔ ሰለችኝ አሁን። አይ አንተ ትቀጥላለህ ብቻ። ኦልቤን የምትጠየቀውን ቀጥታ መልስ፣ ካልሆነ we don't have energy እና ታይም ምናምን የለንም። እኔ ከእናንተ ብዙውን ጊዜ እንደዚሁ ስለምንጨቃጨቅ ከእናንተ አይነቶች ጋር ለመስማት ፈልጌ ነው። ጥያቄ ነው ነበረኝ። በመጀመሪያ ቃል ነበረ ሲል ቃል የሚለው ማን ብለህ ነው የምትረዳው? አይ እኔ ለእኔም አልገባኝም እኮ እናንተ ካልገባ ቅድም ስናብራራ ነበረ። እሱን
ሪከርድ ለነፍሴ ቲዩብ የሚል ዩቲዩብ ቻናል አለ። እሱ ጋር ትሄድና ታዳምጣለህ። ዮሐዴ እንትን አክሰፕት ማድረጊያው ትንሽ እያዛገኝ ፓፓ። ኦኬ አይ ሰው ምናምን እንትን ማለት ከፈለክ አክሰፕት ማድረጊያው እንትን እያደረገኝ ነው። ሌሎች ሰዎች ካሉ ማለት ነው። የምትገቡ ሰዎች ፕሊዝ ጆሮአችንን ለማሰራት እንሞክር። ጆሮአችንን እናሰራ። ኦኬ እሺ ዘይነብ እንደ ቁም ነገር የሚያወራ ቆይ እስቲ አተ የኔም እንትን እያስቸገረኝ እኮ ስለሆነ ነው። በእናት የሆነ ኮኔክሽን ባይዘው ትንሽ ያዝጋል። እውነት ለማውራት እኔ ጋር ስቲል ቢጫ ነው የሚታየኝ። እንደው በቃ ከተሰማው ብሰማ ብዬ ነው እያወራሁ ያለሁት። መሀል አንዳንዴ ቁጥር ከሚጽፉት እኮ እየፈለኩኝ አንዴ እስቲ የሆነ ሰው እሺ ይሄን ለመጨረሻ ሞክርና ካልሆነ እንወጣለን። አይሻልም ጋዲ? እሺ ዘይነብ የምትለዋ ድጋሚ እየላከች መሰለኝ። ሜቢ አላውቅም። እሷ ልትመልስ ከሆነ ሀሳቡን። እሺ መሐመድ የሚል ሰላም ላንተ ይሁን። አማን ነው አለን። እግዚአብሔር ይመስገን፣ ሁሉ ሰላም አለን። በመጀመሪያ እኔ ያው ኢየሱስ አምላክ ነው አይደለም የሚለው እኔ አያጨቃጭቀኝም። አሮን የሚያራው ወንድ ልጅ እኔ አምላክ ይሆናል ብዬ አላስብም። ያው ግን ወጣችሁ ብትወያዩ ከምትደበቁ የሚለውን የሙስሊሞች መጨረሻ ይሄው በቃ ይሄ ነው መጨረሻቸው። የመጨረሻቸው ይሄ ነው በቃ እንደምታዩት። ሰውዬ ተነሳስተን ኦኬ የአላህ ስፐርም ምናምን ብናሳያቸው አሁን ይናደዳሉ። ግን እኛ እንደዛ እናደርጋለን። አረቷቸው በልጠ መገኘት ነው። ክርስቲያን እኮ ነው የሚዋደኛ ክርስቲያን ነው። እኔ ደስ የሚለው እኛ ቢያንስ ማስረጃ አለን። አሁን ማስረጃ ክፈት ብትለው ይሄ ሰውዬ ግን ከየትም አያመጣም። በጣም ይህን ያክል ልሽቅ ማለት በአእምሮ ግን ከባድ ነው እውነት ለመናገር። እኔ የአላህ እንደዛ እንዳለው ማሳየት እችላለሁ። አይ ሃቭ አን ኤቪደንስ ማለት ማስረጃ ከፍቼ ነው ማሳየት የምችለው። ዝም ብዬ ጥላቻ ምናምን ስላለኝ ለእናንተ አይደለም። እኛ ክርስቲያኖች እንወዳቸዋለን ባይዘ እናንተ ከጥላቻ ተነስታችሁ ነው እንደዚህ የምትሉት ማለት ነው። እኛ ግን የምርም እናንተ የምታምኑትን የተጻፈውን ነው እናሳያችሁ እና ከዛ አንፃር ቢታይ ጥሩ ነው። እንጨርስ እንትንም በል በቃ አይ ቲንክ ምንድነው ፋይናላይዝ እናድርግ መሰለኝ። በቃ እንጨርስ። አንድ ሰው አስገብቼ ላሳየ መሰለኝ። አሳይ እያለኝ ነው። ይሻላል ላሳየዋ ምን አስገብት አላህ እንትን እንዳለው ላሳየው መሰለኝ። በጣም እንትን በቃ አሳየውና የመጨረሻውን የማይረሳ ምሽት ይሁን ጋድ ያሳየውን። አሁን ነገረ ክርስቶስ ላይ ያወራን ነበር በአንዴ እንዲህ ሰው መጨረሻችን ይሆነ። ለማንኛውም ትልቅ ነገር ነው ገብተው የተናገሩት፣ ገብተው የሚሳደቡት ነገር። እስካሁን እኛ የራሳችን ትምህርት ላይ ነው ያወራነው። አላህ አላለን፣ መሐመድ አላለን። የራሳችን ትምህርት ስናወራ መጥቶ የኛን አምላክ ለመስደብ ዝቅ ለማድረግ ከሞከረ ትምህርት ላይ ማውራት እንደማይችል ማሳያ በጣም ግልጽ ነው ማለት ነው። አይምሮ ያለው ማስተዋል የሚችል ሰው ካለ እንደዚህ ጤናማ ውይይት እየተደረገ የራሳችን ላይ ሐሳብ እየተሰጠ ሐሳብ እየተመለሰ የነሱ እምነት ባልተነካበት ሁኔታ መተው ሲሳደቡ ከአምላካቸው የተማሩት ጋጠወጥነት፣ የሰውን እምነት ማንቋሸሽ ውጤቱ ምን እንደሆነ ማሳያ ስለሆነ ትንሽ አይምሮ ያለው ሰው በተለይ ሙስሊሙ ቆም ብሎ እንዲያስብ እንትን እንላለን እንጠቁማለን። በተረፈ ግን እምነታችንን ነው እስካሁን ስናወራ የነበረው። የገቡት በነገራችን ላይ አሁን የገቡት ራሱ የገቡት ገስት ላይ የኛ እምነት ላይ ስለተወራ ነው። ሰሞኑን ደግሞ እነሱ ላይ ጥያቄ ይዘን እንገባለን። አንዱ ዝር እንደማይል ደግሞ እናሳያችኋለን። በእኛ ማለት ቤት ከፍቶ እምነቴ ላይ ጠይቁኝ ማለት ትልቅ ነገር ነው።
አያረጉትም እነሱ። እስቲ አላህ ላይ ጠይቁን ብለው ይክፈቱ። በቃ ወንድ እስቲ አያደርጉትም። እና ይሄንን ብቻ ቆይ በእነሱ ዙሪያ ደግሞ ሲጠየቅ እነማን እንደሚመጡ እነማን እንደማይመጡ ታያላችሁ ብዬ አስባለሁ። ኦኬ እሺ ላሳይ መሰለኝ እናስገባ። የት አለ በእናትህ? ቆይ ልጁ ቢገባ አሪፍ ነበረ። አንም ይለው እኔ ልፈልገው የሆነ ከታች እየተከታተሉ ነው የሚሆነው። ሲጀመር ችግር የለውም እየሰሙ ስለሚሆን። እሺ ባጭሩ ዝም እንትንም አለ ስቲቨን አባት ላይ ማለት እግዚአብሔር ይመስገን። አንዴ እናንብበው። በዮሐንስ 1:1 ላይ እንትን እያላችሁ ስለነበር አንዴ እባክሽ። እሺ ዮሐንስ 1:1 እናምጡት። በዛ አይደል እንትን አንዴ መጀመሪያ ላንብብ። ቆይ አንዴ ዮሐንስ 1:1 ነው። ዮሐዴ ወይ እባክህ ቆይ ዮሐዴ በእናትህ ቆይ ታነበዋለህ። አንዴ ቆይ እንግዲህ ዮሐንስ 1:1 ላይ ብላ ነው የገባችሁ። እኛ ከነሱ ጋር አንዴ ቆይ እዛው ጋር ግን ዮሐዴ እንትን ጠብቃት አንዴ። አሁን እዚሁ ጋር አንተ ቪዲዮ ስለከፈትክ አንቀጹን ፈተውና ዮሐንስ 1:1 ሽነው በመጀመሪያ ቃል ነበር ይላል። ቃል የተባለው ማን ነው? ጥቅሱን ሁሉንም ጨርሰው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የኔን መረዳት ነው። አዎ ቃል የተባለው ማን ነው? በመጀመሪያ ቃል ነበር ማለት ያኔ እግዚአብሔር ተናጋሪ ነው ማለት ነው። ቃል ነበር፣ የእግዚአብሔር ንግግር ነበረ። ኦኬ የእግዚአብሔር ንግግር ከእግዚአብሔር ጋር ነው ወይስ ከእግዚአብሔር ጋር ነው የነበረው ንግግሩ? አዎ የእግዚአብሔር ንግግር የራሱ የእግዚአብሔር ነው። ንግግሩ እግዚአብሔር ነው? አዎ የራሱ ነው፣ የእግዚአብሔር ነው። ኦኬ እሺ ቁጥር በደንብ አስተውሉ። አሁን ደግሞ የገባችሁ እህታችን ያው ዮሐዴ ከፍቶልሻለች መጽሐፍ ቅዱስን ከዛ እናነባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። የእግዚአብሔር ቃል ንግግሩ ራሱ እግዚአብሔር ነው አይደል? አዎ የራሱ የእግዚአብሔር ነው። እንትን አሁን ቃልም እግዚአብሔር ነበር የሚለውን ወደፊት ማለት በፊተኛው ትርጉም እንትን ሲሉ ምንድነው እግዚአብሔርም ቃል ነበር ነው የሚለው። አሁን ወደ ኋላ ያለውን ትርጉም እያመጡ ሲመጡ ነው ቃልም እግዚአብሔር ነበር ብለው የተረጎሙት። ግን ወደፊት ወይም ወደ ግሪኩ ሄደው ሲያሳዩ ያየሁት ምንድነው አምላክም ንግግር ነበረ ብለው ነው የግሪኩ እንትን የሚለው ማለት ነው። አልሙሂም እዚህ ላይ ምንድነው መቼም ሁለት እግዚአብሔር አለ አትለኝም። ለምን ቀየርከው? ቆይ ሁለት እግዚአብሔር ወደሚለው አይደል? ስለዚህ የኔ መረዳት ንገሩኝና ከዛ የእናንተን ትነግሩኛላችሁ። ቆይ ወደኛ አትምጪና ቆይ እህታችን አሁን እኮ መጽሐፍ ቅዱሱ አውድ ከፍቶ ነው። ዮሐዴ ቆይ እዛው መጽሐፍ ቅዱሱ ላይ እንትን በልና እሺ ቆይ ቁጥር እሺ ከፈትከው? እሺ ናይስ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ ሲል ዊዝ ጋድ ነው አይደል የሚለው? ፕሮስቶንቲዮን ነው አይደል ግሪኩ? ነው እግዚአብሔር ዘንድ ነበር። ሌላም ቦታ ላይ እኮ ጥበብ በእግዚአብሔር ዘንድ ነበር ይላል። ዊዝ ጋድ ያ ማለት ጥበብ የሚባል ሌላ እግዚአብሔር አለ ማለት ነው እንዴ? አረ ዘይነብ እናትሽ እንዴ ራስሽ አውርተሽ ራስሽ ታብራሪያለሽ እንዴ? ቆይ አንተ እኮ ሌላ አላህ ተመሳሳይ ነገሮች ስላሉ ነው። ዘይነብ አንዴ አዳምጪ and the word was with God ይላል አይደል? አይዋ ልክ ሌላ ቦታ ላይ ጥበብን በእግዚአብሔር ዘንድ ነበረች እንደሚለው። አረ ቆይ አንዴ የሸመደልሽውን ነገር አትናገሪ። አንዴ ስሚኝ። ቆይ the word የሸመደልሽውን አይደል ባይብል ላይ የለም እንደዛ የሚል ሁለት አካላትን ያሳይ። አረ ዘይነብ እባክሽ ተረጋጊ አንዴ። ቆይ እንዴ ስለ ጥበብም እኮ እንመጣለን። እግዚአብሔር ጥበብና ኃይሉ እኮ ክርስቶስ ነው ይላል። ሁለቱ አካላት እነማን ናቸው? በቃ አንተ አስረዳኝ። ሁለቱ አካላት እነማን ናቸው? አረ በስመ አብ። አረ በእግዚአብሔር እንዴ አንተ ቆይ ምንድነው ሁሉም ላይሰሙ ነው እንደሚገቡት? ቆይ እኔ እኮ አረ ጌታ ኢየሱስ ወርድ የተባለውና ጋዲ የኔ መረዳት ነገርኩ። ይኸው እንትን ጋዲሳ እንትን የኔ መረዳት ንገርና ከዛ ያንተን አብራራለኝ። እኔ ትዕግስት የለኝም ከእንደዚህ አይነት ሰው ጋር የማውራት። አንዴ ቆይ አዳምጥ እኮ አንተ አሁን ቃል ማን ነበር? እሺ አንተ አስተምረኝ፣ ንገረኝ። ቃል ማን ነበረ? ቃል ማን ምንድነው? ሁሉም ሰው እንዴት አንድ አይነት ይሆናል? ሁሉም ሰው እንዴት አንድ ይሆናል? ስለ ጥበብም ለተናገርሽው ነገር እንዳልኩሽ እግዚአብሔር ጥበብና ኃይሉ ክርስቶስ ነው ተብሏል። ኦኬ በእግዚአብሔር ዘንድ ጥበብ ነበረ ራሱ ሲባል ጥበብ የተባለው እግዚአብሔር ጥበቡ ክርስቶስ ነው። እሱን ኮን እግዚአብሔርም ብርሃን ነው ይላል። አንዴ ጋዲሳ
ከቃል ወደ ጥበብ ሄድን። አካላት እነማን ናቸው? እሺ እዚህ ላይ ሁለት እግዚአብሔር አለሽ። ዮሐዴ ታወራታለህ። እኔ እንትን ወፊድን ፒዲኤፍ አንዴ ወደ ጎን ካረግ እሺ አንተ አንዴ ስም አንተ ንገረኝ እያልኩ እኮ ነው። ማንበብ ምናምን አንዴ ረጋ በይ። እንዴት መስሚያሽ ደፍነሽ እንዴት ነው የምትነገሪ? ስሚሽ መጀመሪያ እኮ አንተ አስረዳኝ እያልኩ እኮ ነው። አንተ አስረዳኝ ቃል በቃል እየፈታ አስረዳኝ። አዳምጠህ እስኪ እሺ ስም አንዴ ይሄን ቃል ማብራሪያውን ፈልገሽ ከሆነ እኛ መቀድም ጨርሰናል አብራርተን ማለት ነው። አሁን ያንቺ ማብራሪያ ወላሂ የለውም ነበር የለውም። አብራራልኝ ላዳምጠህ። ቆይ አንዴ ዩቲዩብ ልጠቁም። እሺ እባክሽ አንዴ ለነፍሲ ዩቲዩብ ብለሽ ሰርች ታረጊና ለምን ዩቲዩብ ለምን አንተ እዚሁ ቃል በቃል አስተምረኝ። ለምን ዩቲዩብ ለአንቺ ብዬ ለምንድነው ደግሞ እህታችን አሁን ስሚ በመጀመሪያ ቃል ሃይማኖታችሁ ደክማችሁ እንድታስተምሩ ወንጌል መስበክ ይሰበከኝ ወንጌል ሚዩት አርጊው አንዴ እባክሽ አንዴ ሚዩት አርጊው። እሺ ሚዩት አርጊው ልስበክሽ። አንብበው በቃ እንትኑ እንዳይነበብ ነው የገባችሁ። እኔ አሁን ኢንቴንሽኑ አገብቶኛል። እኛ የዋ ስለሆነ ቅድም የከፈትከው እንዳይነበብ ነው የገባችሁ። ሲጀመር ስላላወቃቸው እኮ ነው። በእናትህ አንተ ምስኪን ነው በጣም በክፋት ሰው ግን ልቡ በክፋት የተሞላ ነው። ቀጥል አንብበው። እሺ አንዴ እንትን ላርግና እንደዚህ ላርግና ሱረቱል አንቢያ ወይም ደግሞ ሱራ 21 104 ላይ ያለውን አያ አልቁርጥቢ እንግዲህ ታላቁ ሙፈሲር ብለው ነው የሚያምኑት። አልቁርጥቢ ማለት ታላቁ ሙፈሲር ተብሎ ነው የሚጠራው፣ ታላቅ የቁርአን አብራሪ ማለት ነው። ይሄ እንግዲህ ንጽጽር ላይ እንሰራለን በሚሉ በኡስታዞቻቸውም ባይዘው ከፍቼ ማሳየት ይችላሉ አልቁርጥቢ ማን እንደሆነ ማለት። ስለዚህ ሱረቱል አንቢያ ማለት ሱራ 21 ማለት ነው 104 ላይ ሲያብራራ ምን ብሎ ይናገራል? Sufyan al-Thawri mentioned from Salama ibn Quhayl, from Abu al-Zara, from Abdullah ibn Mas'ud, who said ይላል። ከአብደላህ ibn Mas'ud በመጣ ዘገባ ምን ይላል? ሁሰይድ Allah mighty in sublime will send forth a flood from beneath the throne ይላል። አላህ ከዓርሹ በታች አሾልኮ እንግዲህ የሆነ ፍሉድ ፈሳሽ ይልካል ያፈሳል ይላል። ኦኬ ሰንድ ፎርዝ ማለት ነው ከዓርሽ በታች ያ ፈሳሽ ምንድነው? ላይክ ዲ ሴመን ላይክ ዲ ሴመን ሜይንሊ ኦፍ ሜን ይላል። ቆይ ዙም ላርግላችሁ። ኧረ በደንብ ዙም ላርግ። ይሄ ነገር ላይክ ዲ ሴመን ሜይንሊ ኦፍ ሜን ብዙ አይነት የዘር ፈሳሽ ስላለ ማለት ነው። የበቅሎ የፈረስ ምናምን ስላለ የወንዶች የዘር ፈሳሽ የሚመስል ምን አደረገ? አላህ ከዓርሹ ስር አፈሰሰ ይላል። ባይዘወይ በዚህ ፈሳሽ ነው ፍጥረታት ራሱ የሚቀሰቀሱት የሚያነሳቸው ትንሳኤ የሚነሱት በዚህ ስፐርም ነው። በዚህ ስፐርም ሰዎች ፍጥረታት ይነሳሉ። ይኸው ቀጥሎ ምን ይላል መሰለህ? and from this ፈሳሽ from this sperm ይላል their flesh and their bodies will grow forth ይላል። የአላህ ስፐርም ስጋንና እንትኖችን ያሳድጋል። ቦዲ ኤንድ ፍሌሽ ያው ባይዘው የቂያማ ጊዜ የትንሳኤ ጊዜ የተቀበሩ አጥንቶችና ስጋዎች በዚህ ስፐርም ነው የሚበቅሉት ይላል። እንደ ተክል ነው የሚበቅሉት። grow forth ይልና just as the earth sprouts anew when moistened by dew ይላል። ልክ ስትረጥብ መሬት የሆኑ አትክልቶች እንደምታበቅል አላህም ስፐርሙን ወደ መሬት ሲያፈስ ከዛ በኋላ ስጋቸው፣ አጥንታቸው፣ ሰውነታቸው ምን ይላል? ይበቅላል ይላል። ይኸው ከዓርሹ ስር በሚያፈሰው ስፐርም። ይሄ ባይዘወይ ፍጥረታት ራሱ የተፈጠሩት በዚህ ነው የሚለው። ክፍሉን አንብባችሁት ከሆነ ሱረቱል አንቢያ ላይ እኛ የመጀመሪያው ፍጥረት ከፍትወት ጠብታ ፈጠር ነው ይላል። ከፍትወት ከስፐርም ነው የፈጠርኩት የመጀመሪያው ፍጥረት ይላል። አዳም ራሱ ከፍትወት ጠብታ ማለት ከራሱ ስፐርም። በዚህ ስፐርም ደግሞ መጨረሻ ላይ እቀሰቅሳችኋለሁ አይነት ነገር ነው ሐሳቡ ማለት። መጨረሻ ላይ እቀሰቅሳችኋለሁ የሚል ሐሳብ ነው የሚያነሳው። እሱን ለማየት ከፈለጋችሁ ኢብን አባስ ተፍሲሩን ደግሞ ሄዳችሁ ብትመለከቱ የተፈጠሩትን በስፐርም ነው የሚቀሰቅሱ ወይም የሚነሱትን በትንሳኤ ቀን በዛ ስፐርም ነው ብሎ ሲናገር ትመለከታላችሁ ማለት ነው። ያ ይሄው ስፐርም አለ።
አሁን የትምህርታችንን መጨረሻ በእንደዚህ አይነት ቶፒክ ባናደርግ ደስ ይለን ነበር። እግዚአብሔር በሚያውቀው ከቅድም ስንወያይ የነበራችሁ ሰዎች እንግዲህ አይታችሁ ከሆነ ሙሉ ለሙሉ ነገረ ክርስቶስ ነው። ኦኬ ነገረ ክርስቶስ ስንወያይ የነበረው የዮሐንስ ራእይን አንስተን ስፔሻሊ ደግሞ ዛሬ ትኩረት ያደረግነው የዮሐንስ ወንጌል ምዕራፍ 1 ነው። ኦኬ እንግዲህ ከመጀመሪያ ጀምሮ የነበራችሁ ሰዎች ስትከታተሉ የነበራችሁ ሁላችሁም አይታችሁ ከሆነ በመጀመሪያ ቃል ነበር የሚለውን ኢቭን 4 ነው 5 6 ሙስሊም ገብቷል። ሁሉም እንደ ደስ እንዳለው አንዱ የተስፋ ቃል ይላል፣ አንዱ ንግግር ነው ይላል። ሰምታችኋል መቼስ። አንዱ የተስፋ ቃል ይላል፣ አንዱ ንግግር ነው ይላል፣ አንዱ ደግሞ ትምህርት ነው ይላል። ከዛ አንዱ ደግሞ እዛው ትምህርት ነበረ 11 ኤ ላይ ትምህርት ነበረ። ከዛስ ምን ነበር ያለው? 11 ቢ ላይ ምን ፐርሰን ይሆናል ያለው? ይዋዲ እሱ ነገር ነው በጣም ጽፈዋል። ትልክልኛል የጻፍከው ነገር አደራ። 11 ኤ ላይ ትምህርት ነው። ከዛ 11 ቢ ላይ ኤቢሲ አለና ኤ ላይ ያው ኢምፐርሰን ነበረ ፐርሰን አልነበረ ማለት ቢ ላይም ፐርሰን አልነበረም ሲ ላይ ሲደርስ ፐርሰን ሆነ። ኢምፐርሰናል ወደ ፐርሰንነት ይለወጣል እንዴ? ምን አይነት ትምህርት ነው? እኔ እና እውነት ለማውራት እግዚአብሔር በሚያውቀው ለምትከታተሉ ሰዎችም እንደዚህ አይነት ቀጥፈትና እንደዚህ አይነት ትንታኔዎች ራሱ እየሰማን ዝም ብለን አልፈናል። ለምንድን ነው ዝም ብለን? በተቻለ መጠን በትህትና ሰዎችን ለማስተናገድ ሞክረናል። በተቻለ መጠን እንደዚህ አይነት በቃ የሌለ ኬት ባይዘው እንደዚህ አይነት ማብራሪያ ትንተና የሚሰጥ ኢቭን በመጽሐፍ ቅዱስ እዛው ትንሽ ወረድ ቢል ይያዝ ነበር። መያዙ አይቀርም። ግን እንዳልኳችሁ የሆነ ነገር እንትን ይሉና ልክ ልትይዟቸው ተይዟልም። ኦፍ ኮርስ ልክ የበለጠ ደግሞ ልታጋልጧቸው ስትሉ መጫወጫው ይጀመርና ከዛ በኋላ ካስወረዳችሁ እንዲህ ይባላልና እኛ ሁሌም በተቻለ መጠን ነገሮችን በትህትናና በተረጋጋ ስፒሪት ለማውራት ነው የምንሞክረው። ከቅድም ጀምሮ እግዚአብሔርን ቃል ነው ስንማማር የነበረው። ዛሬ ግን ክርስቲያኖች ያስተዋላችሁት ነገር ምን ያህል ከዚህም በኋላ ኡስታዝ በሉ ምን በሉ ኢቭን መጽሐፍ ቅዱስ ላይ ምን ያህል እንደሚቀጥፉ ተመልከቱ። ምን ያህል እንደሚቀጥፉ ያለ ማስረጃ ነው የሚወራው። ያለ ማስረጃ መጀመሪያ እኔነት አልነበረው። በመጀመሪያ ቃል ነበረ ሲባል እኔነት አልነበረው። ቃልም በእግዚአብሔር ዘንድ ነበረ ሲባል እኔነት አልነበረው። ቃልም እግዚአብሔር ነበረ ሲባል እኔነት ኖረው። ከእንደዚህ አይነት ስናፍታት እግዚአብሔር አምላክ ይሰውራችሁ። የለም ዓለም ላይ ተሰምቶም አይታወቅም። የለም። ኦኬ። ስለዚህ ከዚህ የበለጠ የምናስተውላለን ከተባለ ኢቭን መጽሐፍ ቅዱስ ላይ ሙስሊሞች ወይ ከዛ መቼ ነው ፐርሰን የነበረው ሰው ይባልስ? ከመጀመሪያ ጀምሮ ነው። መጀመሪያ የተባለው ደግሞ ወደ ላይ ተመለሰ እኮ። ፐርሰን 3ኛ ላይ ነው የሆነው ብሎ መቼ ነው ፐርሰን የሆነው ሲባል በመጀመሪያ ነው። መቼ ነው መጀመሪያ? ፍጥረት ከመፈጠሩ በፊት አይጀግነው። እና ጋይስ ኢቭን ኦነስት ያልሆኑ ሰዎች ናቸው። በቃ ለሚናገሩት ነገር ከቀደም ጀምሮ ብዙ አይነት ወሬ ሲወራ ብዙ አይነት ሀሳቦችን ዲባንክ ስናደርግ ተመልክታችኋል። ኦነስት አይደሉም። በቃ ለሚያወሩት ነገር ቢያንስ ኦነስት አይደሉም። ሰው እኮ ችግር የለውም የማያውቀው ነገር ውስጥ ገብቶ ማብኳት የለበትም። እነሱ ሲያቦኩት ነው የምትመለከቱት። እና ለሌላ ጊዜም ክርስቲያኖች ድንገት የሆነ ሙስሊም ቤት ገብታችሁ ምናምን ነገር እንዲህ ተብሎ ነው የሚፈታው እያሉ ማስረጃ እስካልቀረበ ድረስ የአባቶች ማብራሪያ የአባቶች ፍቺ እስካልቀረበ ድረስ እሱን ትርጉም ምን ትላላችሁ? ከኪስ ነው። አይታችኋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለእርሱ መሰከረ፣ ከኔ በፊት የነበረው ከኔ በኋላ ይመጣል ያልኳችሁ ከኔ በፊት የነበረው ይልቅ ከኔም የከበረ ብሎ ከኔ በፊት የነበረው የሚለው አይ በተስፋ ቃል ነው ጌታችን ኢየሱስ ዮሐንስን የሚቀድመው አሉ። ማስረጃ የለም። እንደዛ ብሎ የፈታ አባት የለም። አይመለከተኝም ነው መልሳቸው። ስለዚህ ማንም ከመሬት ተነስቶ መጽሐፍ ቅዱስን እንዲያቦካ በእኛ ቤት እድል አይሰጥም። ኦኬ። ማስረጃ የሚያመጣን ሰው ማስረጃውን እንሰማለን፣ እናዳምጣለን። እንድታስተውሉ የምንፈልገው ነገር እሱ ነው። የእግዚአብሔር ቃል ግን ምን ያህል ምንፍቅናን በመዶሻ እንደሚጥል ከቀደም ጀምሮ ተከታትላችኋል። ስለዚህም ደግሞ እግዚአብሔር እናመሰግናል። አንዳንድ ሰዎች የክርስቶስን እውነተኛ ብርሃን እንደሆነ ክርስቶስ ኢየሱስ የምር ያም ቃል እኔነት እንዳለው መስክረው ወጥቷል። እግዚአብሔርን ደግሞ ለዚህ እናመሰግናለን። ኦኬ፣ እናመሰግናለን። መጨረሻ ላይ ግን ያው መሳደብ ሲጀምሩ በተከታታይ የገቡ ስድብ ሲጀመር ያው የዋህዲ መጨረሻ ላይ ያሳያችሁ ነገር እንጂ ነገረ ክርስቶስን አውርተን እንዲህ እንደው ስለ ዘር ፍሳሽ ምናምን አውርተን ባንጨርስ ደስ ይለን ነበር ካወራነው ጸዴ ትምህርት አንጻር። ኦኬ፣ ጸዴ ትምህርት አንጻር እና ይሄን ለማለት ያክል ነው። ሜቢ የዋህዲ የምትለው ነገር ካለ እድል ስጥ። የዋህዳ አላልኩም፣ ዮባ የምትለው ነገር ካለ እድል ስጥና እንጨርሰው። በቃ ላይ ያ እኔ አጭር ነገር ማለት የምፈልገው አሁን እንደዚህ አይነት ሰዎች ናቸው እንግዲህ
ይሄንን ሚዩት ካደረጋችሁኝ ወይም ውይይት ዲቤት ትገባላችሁ ወይ አንተ ወይ ጋዲ አለ ማይ ብራዘር አንተን እንደዚህ ቤታችን ይው እኔ ቁርአንን ሳልነካ ነው በነገራችን ላይ በእኛ መጽሐፍ እንደዚህ እንደ እባብ አናተ ተቀጥቅጠህ ትወጣለህ ማይ ፍሬንድ በቃ እንደዚህ መጽሐፍ ቅዱስን እንደፈለግ ፍታ ተብለህ ማለት ነው እኛ ቤት መጥተህ ስትፈታ ዝም ብለን የሰማን ባይዘው አስወጡኝ ሚዩት አረጉኝ ምናምን ብላችሁ እሪ ብላችሁ ስለምትወጡ ነው ማብራሪያህን እንደምንም ሰማን ዮሐንስ 10 ምናምን ሄድክ ምናምን ከዛ በኋላ ምንም እንደማታመጣ ስለምናቅ እስከጨርስ ትግስ ጠብቀን ልክ ቃል በቃል ሲሆን እንዲህ ካረጋችሁ ደግማችሁ ሚዩት ካረጋችሁ እንዲህ ካላችሁ ምናምን ብለ ክራይቴሪያ ማውጣት ለመውጣት ነው ዞሮ ዞሮ ግን እዚህ ትመጣለህ መጽሐፍ ቅዱስ ብቻ ይዘን እንደዚህ ተቀጥቅጠህ ትወጣለህ በቃ ዘባርቀህ ማለት የሌለ ስናፈታል እስልምና አይልም ክርስትናም አፈ ማለት ታይቶ የማይታወቅ ማለት በእስልምናም ታምኖ የማይታወቅ ሌላ ትምህርት አምጥተህ እስልምናን አፈርድም ያብልተው ትሄዳለህ ለዛ ነው ባይዘው ከሱ በኋላ የመጡ ሰዎች አይ እኔ ወይ ልጠይቅ ነው ወይም ደግሞ የነ ሰላመዲን ሐሳብ ነው እኔ ያዝኩት ለምን እኔ አልጠይቅም ምክንያቱም አፈራርሶት ነው የወጣው ባይዘው ከገባችሁ ስለዚህ እንደነዚህ አይነት ሰዎች ይቅርታ መታበይ ወይም ደግሞ ራስን ከፍ ማድረግ አይደለም ማንኛውም ክርስቲያን አይመጥም የሚመጥኑ ሰዎች አይደሉም እነዚህ ሰው ስለዚህ ገስት ላይ ይመጣሉ ጥያቄ ያቀርባሉ ኦኬ በቃ ትመጣለህ ጥያቄ ታቀርባለህ አለቀ እንጂ አንተ you are nothing by the way ምንም አይደለም ወንድማችን ይሄንን ለተከታዮች አሳይተናል እዛ ሄደ ቤት ከፍተህ ታለቅሳለህ ማለት ነው ያው ይሄን ነው ደግሞ ይሄ ውይይት ጥሪ ትወያያለህ ምናምን የሚለው ጨዋታ እንዳያመጡ ለማለት ነው እግዚአብሔር ይስጥልኝ ጋዲ እናመሰግናለን ሰላም አምሹ ዮሐዴ እናመሰግናለን እዮባ የምትለው ነገር ካለ ድልስ ጥብሮስኪ አለው አለ እዮባዬ ትሰማለህ አለ ኔትወርክ ትንሽ ያዝ እያደረገው ነው ቃልዮት ያሰማልን ለሁላችሁም እግዚአብሔር ይስጥልን ያው እኔ በመጀመሪያ ከነዚህ ሰዎች ጋር ማውራት ትልቁ ችግር አንዱ ከትምህርት በዘለለ ያስጡሃል የሆነ አንተም እንደነሱ እንድትናገር ይገፋፋዋልና አንዱ ችግር ይሄ ነው በቃ በስርዓት መወያየት አይችሉም እና ትንሽ አስቸጋሪ ነው ስትናገራቸው ደግሞ ያው ብታነብም አዲስ ነገር አመጣብን ብለው ያዘው ልቀቀውም ስላለ ማለት ነው ሁለተኛው ነገር ደግሞ ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1ን ሊተረጉም ሞከረ አሁን እንዲህ ብሎ የፈታ አባት አንጣ ሲባል አያመጣም ምክንያቱም የለም እንደዛ ብሎ የፈታ እስልምናውን ለማቆም የግድ የራሱን ነገር ማውራት አለበት መዋሸት አለበት ቁርአኑ ጋር ሄዳችሁ ግን አንድ ክፍልን እኔ እንደዚህ ነው የተረዳሁት ብትሉት ይሻይልም ተፍሲር አንጣ ሐዲስ አንጣ ብሎ ይገግማል ማለት ነው እና ለራሳቸው ማይጠቀሙትን እዚህ ስግጥ ብለው በቃ እኔ እንዲህ ነው መተረጉመው እንዲህ ነው እውነቱ ምናምን የሚል ነገር ይናገራሉና በክርስትና በራሳችን የሆነ ሰው ተነስቶ እንደፈለገ መፍታት አይችልም ከቤተክርስቲያን አባቶች ማምጣት አለባችሁ አንድምታ አለን የአባቶች ትርጓሜ ልክ እናንተ ጋር ተፍሲር ሐዲስ ምናምን እንደምትሉት ማለት ነውና በራሳችሁ የምትፈቱት አፈታት ያው ቀደም ዮሐዴ እንዳሳያችሁ ከራስ ያጋጫችኋልና እንዲህ አይነት ነገር ውስጥ ባትገቡ ጥሩ ነው ፕላስ የመጨረሻ ምንድነው ጀግና ብለዋቸው እኮ ነው ዮሐዴ አሁን ጀግና እየተባሉ ስለሆነ መተው እንዲህ ሲያዙ የግዴታ ለመውጣት የሆነ ነገር አድርገው ነው እንትን ማለት ያለባቸው ምክንያቱም የሆነ ደረጃ ላይ አስቀምጠዋቸዋል ከዛ ከደረጃ ማውረድ አይፈልጉም ምናምንና እባካችሁ እንደዚህ አትሁኑ በሰላም ለመወያየት ፕላስ ደግሞ የሆነ ምክንያታዊ ውይይት ለመወያየት ሞክሩ ዝም ብላችሁ የራሳችሁን ነገር አታውሩ ለማለት ነው ጋዲ እግዚአብሔር ይስጥልን እናመሰግናለን ዮባዬ ሁላችሁም እንግዲህ ጋይስ አንድ መናገር የምፈልገው ነገር ያው ዲያቆን ናታኒም እንደምታውቁት 2 ሰዓት ተኩል ላይ አይ ቲንክ 2 ተኩል ነው አይደል ዮሐዴ ከ10 ደቂቃ በኋላ መሰለኝ ካልተሳሳትኩ ያ እንደዛ 2 ተኩል ላይ ይገባል ያ ዮሐዴ እየወጣ በቃ አንተ ሰው የራት እንትን እንዳይለብ ሰዓት አይ እንጨርስና እወጣለሁ ብዬ እኮ
ዘግቼ ምናምን እሺ እና ሁላችሁም ዲያቆን ናታኒም 2 ሰዓት ተኩል ላይ የሮሜ ጥናቱን ያው ዛሬም ይቀጥላል። አይ ቲንክ ምዕራፍ 7 ላይ ደርሷል መሰለኝ። ዛሬ ምዕራፍ 7ን ነው የሚቀጥለው እና ገብታችሁ ያው የተወሰነ ሪፍሬሽ አድርጋችሁ ምናምን ነገር እዛ ሄዳችሁ ደግሞ የእግዚአብሔርን ቃል እንድትማሩ በትህትና እንጋብዛለን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወይ ከመጨረሳችን በፊት አሁን ኢየሱስ አምላክ ነው በሚለው ገብተናል። ነገ አላህ አምላክ ነው በሚለው ገብተን እስቲ የሚገባ ካለ እንያቸው። አይገቡም። እግዚአብሔር በሰላም ያደርሰን እንጂ እንገባለን። ምን ችግር አለው? እንገባለን። እኛ ባይዘው ሐሳብም ስናቀርብ ምንም ስናቀርብ በስድብ አይደለም፣ ማስረጃ ከፍተን እያነበብ ነው የምናወራው። በቃ we can do that። አሁን እዚህ ያላችሁ ሙስሊሞችን በደንብ ስሙ። ስለ አላህ አምላክነት በደንብ ተዘጋጅታችሁ ኑ ነገ። ኦኬ አይ ቲንክ ማታ ከተቻለ እስቲ ዞሮ ተነጋግረን እንገባለን። ፎሎ ስቶሪ እናደርጋለን። ያ በቃ እንደዛ እናደርግና አለኝ የምትሉት መልስ ይዛችሁ ኑ። ያው እኛ 2 ቀን ነው ምናምን ያው በኢየሱስ አምላክነት ዙሪያ ግቡ ብለናል። ያው በቃ መጽሐፍ ቅዱስ እንድትፈቱ ፈቀድንላችሁ ምናምን። እስቲ ኑና ዘሴም አርጊመንት እስኪ የእናንተ አምላክ ታተርፉታላችሁ ወይስ አታተርፉትም? የምርም አሁን ተንጋግታችሁ ለመግባት ስትሞክሩ እንደነበረው ትገባላችሁ ወይስ አትገቡ የሚለው ውልሲ እግዚአብሔር አምላክ በሰላም ያድርሰን። ጋዲሳ ታንክ ዩ ብሮ ሰላም እሺ ዋዲ ሰላም እናመሰግናለን። ጋዶኝ ወይ አንተ አላህ እንዴት አመሻችሁ በድጋሚ እስከ ነገ ግን ቤት እሳት ነዶበት እንዳያድር ኮፒ ሊንክ አድርገው ሪፖርቷማ በቃ ታይታኛለች። እንዲሁ ሪፖርቱን በቃ እንዲሁ ሲያጨሱት ይታወቀኛል። እንግዲህ ላይቭ ገብተህ ትምህርት እንዳይተላለፍ ሳይሆን ጭራሽ እንዳትገባ ሊያረጉህም ስለሚችሉ እነዚህ ሰዎች እዚህ ያላችሁ ክርስቲያኖች እንዳለ የጋዲን አካውንት በተቻላችሁ አቅም ለነገው አዘጋጁት ማለት ነው። ኮፒ ሊንክ እያደረጋችሁ ደሩበት። ከዛ በኋላ ነገ የሚፈጠረውን ደግሞ እናያለን። እግዚአብሔር ሁላችንንም በሰላም ያሳድረን። እግዚአብሔር አምላክ ከሁላችን ጋር ይሁን። እናንተ ሰዎች ሁሌም እኛም ብቻ ሳይሆን መጨረሻ ላይ እንደምንናገረው እዚህ ቲክቶክ ላይ የሚያገለግሉ ወንድሞችን ሁሉንም መምህራንንም ሁሉንም አገልጋዮችን በሙሉ በጸሎት አስቧቸው። እንደው እግዚአብሔር ደግሞ የኛንም ደካማነት ሳይንቅ እዚህ በሚደረጉ ውይይቶች ክርስቲያኖች እንዲጸኑ ሌላ ቤተ እምነት ውስጥ ያሉ